ለምሳሌ ይሄ ዘፈን ዘሪቱ ዘማሪ ከሆነች በኋላ አይደለም የሀገር ካስማ ያለችው ሶፊያ ሽባባው ከዘሪቱ ጋር ይሄን የዘፈኑት ዘማሪ ከሆኑ በኋላ በእውነቱ ከሆነ ዘፈን የሚቃወሙ ከሆነ ዘማሪ ከሆኑ በኋላ አይደለም። ባህል የማይኖረን ከሆነ የጋራ ባህል የማይኖረን ከሆነ ትምህርት ቤት የእናንተን መዝሙር አምጥታችሁ ልታዘምሩን ነው ወይ? ነው መንዙማ ልታረጉት ነው ወይ? በሸሪዓ ህግ ልታስተዳድሩን ነው? ባህልን የጋራ ባህላችንን የምናወግዝ ኃጢአት ነው ብለን ካወገዝ ምን አይነት ሀገር እንዲኖር ነው የምትፈልጉ የሚለው በዚሁ አጋጣሚ መጠየቅ ስለፈለኩ ነው። ይቅርታ መምህር ሕዝቅያስ ይቀጥሉ። ቃልዮት ያሰማልን፣ መላክነት ይፍቱኝ፣ ባርኩኝ ብያለሁ። እንኳን አደረሳችሁላችሁ። እግዚአብሔር ፍታ፣ እግዚአብሔር ይባርክ። እንኳን አደረሰዎት። አሜን አሜን። እንግዲህ ያው እንዳለመታደል ሆኖ ሁሌ አጀንዳ ተቀባይና አልቃሾች ስለሆንን ነው። ደግሞ የሚያሳዝነው በሚሰጠን አጀንዳ ሁሉ ምን እናደርጋለን? እርስ በእርሳችን አጀንዳ መቀበላችን ሳያንስ፣ ስህተት መስራታችን ሳያንስ እንፈራረጃለን እና አጀንዳ መቀበል እናቁም። አሁን በዚህ ሀገር አንድ ችግር አንድ ጥበብ የተማርኩት እዚህ ነው አሜሪካ ላይ ምንድን ነው አናላይዝ ማድረግ መጀመሪያ ስፖርትም ፖለቲካም ማንኛውም ነገር ገኖ ሲወጣ አናላይዝ የሚያደርግ ሰው ያስፈልጋል። በጣም ይህንን ልናስብበት ይገባል። እንዴት አድርገን ነው አሁን ጽድቅና ኩነኔን የፕሮቴስታንት ነብይ ነው ለእኛ የሚያስተምረን ብለን ስናስብ መጀመሪያ እነሱ አጀንዳውን ለምን ሰጡን? ለእኛ ለምን ሰጡን? አሁን ቴዲ ፕሮቴስታንት ቢሆን ኖሮ ይህንን ዘፈን እዛው ስቴጁ ላይ ያዘፍኑትም። እሱ ፕሮቴስታንት ሁል ጊዜ ለእኛ አጀንዳ የሚሰጠን ትልልቅ ድግስ ሲኖር ነው። ምንም ያመጣ ቤተክርስቲያኒቱን የሚጎዳ አሁን እዚህ ጋር ያላችሁ ኦርቶዶክሳውያን ጠቅላላ ኦርቶዶክሳውያን እንድትነቁ የምፈልገው ምንድን ነው የምንነግራችሁ ነገር፣ ቤተ ክርስቲያኒቱ ምድር ላይ አለች። በቃ በምድር ውስጥ ቤተ ክርስቲያን አለች። ያቺ ቤተ ክርስቲያን ደግሞ የተሰራችው መሬት ላይ ነው። መሬቱ ሰላም እስካልሆነ ድረስ ክርስቲያኖች ላይ ስደት፣ ቤተ ክርስቲያኒቱ መቃጠል፣ መዘረፍ፣ ወደ መስጊድነት መለወጥ፣ ሁሉም ነገር ይደርስባታል። ምንድን ነው መጽሐፍ ቅዱስ የሚለው? በቤተ ክርስቲያን ላይ ታላቅ ስደት ነበር። እንዴት ነው ስደቱ የመጣው? መሬት ላይ ያሉት ክርስቲያኖች ስላልበረቱ ነው። መሬት ላይ ያሉት ክርስቲያኖች እስካልበረቱ ድረስ ቤተ ክርስቲያን ላይ ስደት አይቀርላትም፣ ስደት አያቆምም። ስለዚህ መጀመሪያ አሁን ፕሮቴስታንት ፓስተር፣ ነቢይ፣ ሐዋርያ ምንም በሏቸው ዘፈን ቢቃወሙ ኖሮ እነሱ ጉያ ያሉት ሰዎች የሆነች ዘፈን ዘፍነው ወደ መዝሙራቸው ሲመለሱ አያወግዙም ወይ? ግን አያደርጉትም። በጭራሽ አያደርጉትም። አሁን እነሱ የያዙት አብይ ይህን ያህል ዓመት እንደሚገዛን ራእይ አየን፣ ትንቢት ተነቢዩ ለሱ ሲንከባለሉ ነው የምናየው። የኛ በርዕሱ መሰረት የቤተ ክርስቲያን እናትነቷ በሱ አፍ ብዙ ጊዜ ተገልጧል። ነገር ግን በተግባር እያየነው አይደለም። ታዲያ አጀንዳውን ለምን ሰጡን ሲባል እኔ አሁን ትንሹን ብቻ ነው ማየው። ለምሳሌ አዲስ አበባ ውስጥ ምን ተጀምሯል? ታሪክ ወደኋላ መመርመር አለብን። አሊ አብዶ መልአከ ገነት ምናልባት በዛ ጊዜ አዲስ አበባ ሊሆኑ ይችላሉ። እነ ዳዊትና እነ ናቴ እንኳን ገና የተወለዱም አይመስለኝም። አሊ አብዶ የአዲስ አበባ መስተዳድር በነበረበት ጊዜ አጀንዳ ተሰጠን። ምን አይነት አጀንዳ? የሆነች አጀንዳ ተሰጠን። የጥምቀት ማክበሪያ ቦታዎቻችንን ነጠቁን። ከነጠቁን በኋላ እኛ አየር ጤና ኪዳነ ምሕረት ተሰብስበን ስናለቅስ እነ ብፁዕ አቡነ ኤጲፋኒዎስ ምናምን ተሰብስቦ ሲያለቅስ በአንድ ጀንበር ሌላ አካባቢ ላይ በቆርቆሮ ወደ 500 መስጊዶች ተሰሩ። በአንድ ጀንበር። አሁን ደግሞ አብይ ከመጣ ደግሞ
አብይ ከመጣ ደግሞ ቤተ ክርስቲያንን በልማት ሰበብ ምን እየተጀመረ ከደብሩ መለየት እነ ግቢ ገብርኤል አሁን ሌሎቹም ይቀጥላሉ። ምዕመናኑ በልማት ሰበብ ከአካባቢው ላይ ተነሱ። ቤተ ክርስቲያን እድል ተሰጥቷታል። በይ ሀገሪቱን ወይም ይሄን ግቢ ገብርኤልን በአታን አካባቢ ከተማው በሚፈልገው ስታንዳርድ አልሚ፣ ምዕመናኖችሽ አይበተኑ፣ ወይንም ደግሞ አካባቢውን ውሰጂና አልሚው ተብላ እድል ተሰጥቷታል? አልተሰጣትም። ነገር ግን ምን ተደረገ? ምዕመናንን አባረርና ቤተ ክርስቲያኑ አስቀዳሽ የሌለው ባዶ ህንፃ እንዲሆን አደረጉ። በተመሳሳይ ደግሞ ፓስተሮችና ነቢያቶች መሬት እያገኙ ነው። ምን የሚሰሩበት? አዳራሽ የሚያገኙበት፣ አዳራሽ የሚሰሩበት መሬት እንደልባቸው እያገኙ ነው። ምዕመናንስ ከመሃል ከተማ እየተሳደዱ ነው። ስለዚህ እዚህ ላይ ከነቃን ምን ሊሆን ነው? እንጀራ ገመዳቸው ሊበጠስ ነው። ስለዚህ ለቤተ ክርስቲያን ሁሌ አጀንዳ ስለሚሰጣት ነው እንጂ አሁን ብናይ ለምሳሌ ይሄ ዘፈን ዘሪቱ የሀገር ካስማ ያለችው ዘማሪ ከሆነች በኋላ አይደለም? ይሄንን ዘማሪ ከሆነች በኋላ አይደለም የሀገር ካስማ ያለችው? ሶፊያ ሽባባው ከዘሪቱ ጋር ይሄን የዘፈኑት ዘማሪ ከሆኑ በኋላ አይደለም? በእውነቱ ከሆነ ዘፈን የሚቃወሙ ከሆነ ዘማሪ ከሆኑ በኋላ አይደለም ነው። ግን ነው የሚለው ምንድን ነው የሚለው? ወንድና ሴት አድርጎ ፈጠራቸው። ከፈጠራቸው በኋላ ባረካቸው። የባረካቸውን ሰዎች ምን አላቸው? ብዙ ተባዙ፣ ምድርም ሙሏት፣ ግዟትም አላለም? ክርስቲያኖች ምድርን ካልገዟት ምንድን ነው የሚሆነው? ዓለሙ አሜሪካን አሁን ሃይማኖት ያላቸው እነዛ እግዚአብሔርን የሚፈሩ ቤተክርስቲያን ባወቁት ሉተራንም ይሁን ምን ቤተክርስቲያን የሰሩት ሽማግሌዎች ሲለቁ ሱፕሪም ኮርቱ የሚሰበሰበው ለኢንዲቪጁዋል ነው። እከሌ ጌ ነው፣ እከሌ ሌዝቢያን ነው፣ እከሌ እንትን ነው፣ ባዝሩም የት ይጠቀም፣ ትራንስጀንደር ነው። ወደ አማርኛ ቀጥለው እንትን እንዳይዘጋበህ እነዚህ ተመሳሳይ ጾታዎች መጽሐፍ የሚለው ለሰው የማይቻል ለእግዚአብሔር ይቻለዋል ነው። ሰው የሚችለውን አድርገናል ወይ? ቴዲ ነበረ ይሄንን? የእኛ ዘማሪዎች አልነበሩ ይሄንን መናገር የነበረባቸው? በንስሐ ያድርጉት አቤቱ ብለው ከህዝቡ ጋር አልቅሶ ማስለቀስ ህዝቡ ንስሐ እንዲገባ ይሄንን የእኛ ዘማሪዎች መሆን አልነበረባቸው? ሼክ አልነበረም? ፓስተር አልነበረም? ጳጳስ እኛ አልነበርም ይሄን መናገር ያለብን? ይሄም መጮ ያለብን እኛ አልነበረን ወይ? ስለዚህ የእኛ ስራ ነው የተሰራው። ስለዚህ ከዚህ በኋላ ያላችሁ ክርስቲያኖች እውነት ከልብ ክርስቲያን ከሆናችሁ መጀመሪያ ከሚያዝነው ጋር እንዘን፣ ከተፈናቀለው ጋር እንተባበር፣ ከሚሞተው ጋር አሩሲ አንድ ጳጳስ ለቅሶ ደርሷቸዋል። አንድ የቤተ ክህነት ሰው ለቅሶ ደርሷል። እግዚአብሔር ያጥናችሁ ብሏቸዋል። በመንግስት ሳምባ ስለምንተነፍስ በተለይ ይሄ ክልል ከተፈጠረ በኋላ የተወለዳችሁ ሰዎች በመድኃኔዓለም የሀገር ፍቅር የሌላችሁ፣ የወገን ፍቅር የሌላችሁ፣ የቤተ ክርስቲያን ፍቅር የሌላችሁ፣ ሁሉን ነገር በክልል በወንዝ ሰርክል አድርጋችሁ የምታዩ ሰዎች እንደገና ትምህርት ያስፈልጋችሁ። እንደገና ለምን ቤተ ክርስቲያን እናት ናት ስንል እናት እንኳን ወልዳ ለእንጀራ ልጆቿ ደግናት ደግናት። ስለዚህ የተባረኩት መግዛት ካልቻሉ ያልተባረኩት ስልጣን ላይ በወጡ ቁጥር እቺ ሀገር እንድትጠፋ ነው የሚፈለገው። አሁን ትዝታው ያን የመንፈስ ቅዱስ አብሮ በነበረ ጊዜ አንድ መዝሙር አውጥቶ ነበር፣ የአንድ ሳንቲም ሁለት ገጽታ የሚል። ባቀናችው ሀገር እቺ ቤተ ክርስቲያን መገፋት የለባትም። ግን ምንድን ነው የሆነ ያለን? ተገፍተን ተቃጥለን ታርደን ነው ያለ ነው። ለምን? ዲሲሽን ሜከሮች ስላልሆነ። ክርስቶስን የካደ ስጋው ደግሞ የካደ ጥምቀትን የካደ ወንጌልን እንደፈለገ የሚሸቃቀጥ ሰው ለእኛ ጽድቅና ኩነኔ አጀንዳ ነው የሰጡ። ስለዚህ አጀንዳ ተቀብለን ከማራገብ ይልቅ ቤተ ክርስቲያኒቱ ዲሲሽን ሜከር እንድትሆን እናድርግ።
ምን እንድትሆን እናድርግ? ዲሲሽን ሜከር፣ ዲሲሽን ውስጥ ተቀመጥ። ዮሐንስ እኮ ቤተ መንግስት ገብቶ ነው ይሄን ልታደርግ አትችልም ብሎ ኃጢአትን የተቃወሙ አንገቱ እስኪቆረጥ። ቴዲ ከሀገር ወጥቶ መኖር ይችላል። ሀብቱን ይዞ አርፎ መቀመጥ ይችላል። ዳሌ እናንተን ብሎ ማለት ይችላል። ግን ምንድን ያደረገው? እኛ ያልሰራነውን እሱ ሰራው። ታዲያ ጴንጤዎች ምን አደረጉ? አጀንዳውን አዞሩና ኦርቶዶክስ ናት አሉ። እኛ ደግሞ እሱን ተቀበልንና ጮህንላቸው። ጀዋር መሐመድ ያለውን አልሰማችሁ? መንግስት አላስተዋለም እንጂ ቴዲ ሳይከፍል ማስታወቂያ ሰራለታል። እኛም የጴንጤዎችን አጀንዳ ተቀብለን እነሱ የሚፈልጉትን ስናራግበዋለን። ማንም ዘፈን የደገፈ የለም። አሁንም ቤተ ክርስቲያን እናት ሆና እንድትቀጥል ከተፈለገ ምን ውስጥ እንግባ? ምን ውስጥ እንግባ? ዲሲሽን ሜከር ቦታ ውስጥ እንግባ፣ እዛ ውስጥ እንግባ። አለበለዚያ አዲስ አበባ ላይ የተጀመረው ምዕመናንና ደብርም መለያየት ይቀጥላል። ምዕመናንና ደብሩ ከዛ ምዕመናኑና ደብሩ ተለያይተው ሲያበቁ ወይ ሙዚየም ይሆናል ወይ ደግሞ እንደ አሕዛብ ሀገር አንስተው ሆቴል ያረጉታል ወይ ደግሞ መስጊድ ያረጉታል ወይ አዳራሽ ያረጉታል። እኛ ተኝተን ነው ይሄ እየሆነ ያለው። እዚህ የተሰጠን አጀንዳ ነው እንጂ የጽድቅና የኩነኔ ነገር አይደለም። አንድ ሃይማኖት ውስጥ ያለ ሰው ሀገርና ቤተክርስቲያንን ለይቶ ካየ እሱ ምንም እምነት የለው። ምክንያቱም ቤተክርስቲያኑ ያለችው መሬት ላይ ነው፣ መሬት ላይ ነው፣ ሰማይ ላይ አይደለችም። ያችኛዋ ሀገራችን በሰማይ ሌላ ነገር ነው። ስለዚህ ቤተክርስቲያን እናት ከሆነች አራት ነገር ያስፈልጋል። አንደኛ ልጆቿ መቀመጥ አለባቸው። ምን ላይ? ስልጣን ላይ። ለምን? የተከበሩ የታፈሩ ክቡር ይቅር ይበል። ምናልባት የመጨረሻ ሀሳብ ካለ እሱን በልና ከዛ በኋላ እኔም ብዙ ሰዓት ቁጭ አልኩ። እውነቱን ለመናገር እንደዚህ ቆያለሁ ብዬ አላሰብኩም ነበር። ለቀልድ ነው። እኔ እንደዚህ ለቀልድ ብቻም አይደለም፣ ለእውነትም መሆን አለበት። ከበሬት ስላልተለጠፈ የድካም መንገድ ስላለ ሰው ቴንኪዩ። በመጀመሪያ አቋሜ ቅድም ያነሳው ነው። በመንግስትና ማነው በፖለቲካና ቤተክርስቲያን ረገድ ያው ነው። እሱን አልደግመውም። ቤተክርስቲያን ነች፣ ፖለቲካ ነው። ቤተክርስቲያን ከፖለቲካ ነፃ መሆን አትችልም። ፖለቲከኞችም ከቤተክርስቲያን ነፃ መሆን አይችሉም። ምክንያቱም ከቤተክርስቲያን ከልዩ ልዩ ቤተ እምነት የሚወጡ ሰዎች ናቸው ፖለቲካ ላይ ያሉ። ሴም ታይም ደግሞ ጭቆናውም ግፉም ምኑም አላግባብ የሆነ መንግስት ሲመጣም ቤተክርስቲያንን ተጽዕኖ ስለሚፈጥርባት መናገር አለባት ባይነኝ። ግን እንዴት ትናገር የሚለው ሰፊ እሱ ውስጥ ብዙ ያልገባው ለዛ ነው። አሁን ግን መጨረሻ ላይ የማነሳው አንድ ሀሳብና አንድ ጥያቄ ነው። ማንም እዚህ ላይ ያለ ወገን እሱ ላይ ጥያቄ ላይ ሀሳብ ቢሰጥ ስለምደግፍ አንዱ ሀሳቤ ቅድምም ሲነሳ የነበረ መጀመሪያ ስገባ የነበረ ሀሳብ ላይ አንድ የተንጠለጠላለ እሱም ባህል ዜግነትና ባህል ሀገራችን በሰማይ ነው የሚሉ ሰዎች መጽሐፍ ቅዱሳዊ መሰረት አላቸው፣ ግን ከዚህ ሀገር ደግሞ አልወጡም። እኔ ሀገሬ በሰማይ ነው ብዬ ማምን ክርስቲያን ነኝ፣ ኢትዮጵያዊም ነኝ ደግሞ አልሴም ታይም። ምክንያቱም አሁን መታወቂያ አለኝ፣ ፓስፖርት አለኝ፣ እንደማንም ዜጋ የምኖርበት የራሴ የሆነ ህይወት አለኝ። ይሄ ህይወት ደግሞ በዚህ መንግስት ቁጥጥር ስር ነው። ግብሩም የሚከፍለው ለሱ ነው። ሁሉ ነገር ተገዥነቴ ለዚህ መንግስት ነው። ደግሞም ይቺ ሀገር የኔ ሀገር አይደለችም የሚል ነገር ፈጽሞ መጽሐፍ ቅዱሳዊም መሰረት የሌለውና በባለ አእምሮ ደረጃ እንኳን ካየ ነው የምንኖርባት ሀገር የኛ ሀገር ነች። አሁን ከዚህ ሀገር ያልሆንኩት ኬልሆን ምክንያቱም እግዚአብሔር አዳነን። ሲያድነን በዚህ ሀገር ውስጥ ነው ያለን። ከዓለም አውጣቸው ብዬ አለምንም፣ ግን በዓለም ሳሉ ከክፉ ጠብቃቸው ብዬ ለምናለው ነው። በዓለም እያለው ከክፉ እንድጠበቅ የታዘዝኩት በሀገር በድንበር የሚያምን አምላክ ስላለ ነው። ምክንያቱም ለመኖራቸው ለሰው ልጆች የምድር ዳርቻን ያበጀ አምላክ ስለሆነ ሰው ይሄንን እንደዚህ ሀገር
የሀገር ጉዳይ አያገባኝም ለምን እንትና አገልጋዩ ነው እንትና ክርስቲያኖ ነው ለምን ፖለቲካ ውስጥ ገባ ሰው ክርስቲያን ፖለቲካ አይመለከተውም ይሄኛው ፈጽሞ ተቀባይነት የሌለው ነው አንደግፈውም ደግሞም አልፎ የዚህ ሀገር ዜጋ አይደለንም ብለን ፖለቲካ እንደፈለገ ሲሆንም እንተዋለን የሚለው አቋም እሱም ተቀባይነት የለውም ባህልን በተመለከተ ትንሽ ቀደም ሲነሳ የነበረ ነገር ስለሆነ ምዕራባውያን በእቅድ ወደ ባህልን መበረዝ ወደ ባህልን ማጥፋት እየወሰዱ መጥቷል ወይ ሀገሪቷን በጣም ይሄ ያለ ጥርጥር ምክንያቱም ልጭኑብን የፈለጉ የነሱን ስልጣኔ ያስመስሎ ከስልጣኔያቸው ጀርባ ያለው የኛን የራሳችን የሆነ ሰፉ ምንድነው ይሄ የህዝባችን እሴት የሆነው የህይወት ስርዓትን አኗኗርን ነገሮችን ለማስጣል የሚደረጉ ትግሎች አሉ ወይ ግልጽ ነው ይሄ ማንም ልክድም በማይችል ደረጃ በአለም ዙሪያ ያለው ይሄ ነው እንደ ወንጌላውያን አማኛ አንድ ሰው እንዴት ታያለ ይሄንን አልቀበልም ምክንያቱም እኔ የተወለድኩበት ህዝብ የራሱ የሆነ ባህል ቋንቋ አለው የራሱ የሆነ የሚኖርበት የራሱ የሶሻል አይዲዮሎጂም አለው የራሱ ምልከታ አለው ዓለምን የሚያይበት ይሄንን ዓለም የሚያይበት ንጽረት ዓለም አለው መንፈሳዊ ነገርን የሚያይበት አለው ከዚህ ውስጥ አውጥቶኝ ፈረንጅ ሆነ ነው ክርስቶስን የምትከተለው የሚለው አቋም አሁን እያራመዱ ያሉ አይነት ተልእኮ ከጀርባው ሌላ ነገር ያለ እንጂ እኔ ምደግፈው አይደለም ፈጽሞ ባህልን በተመለከተ ቀደም ሲነሳ ስለነበረ ነው ቤተክርስቲያን ባህል ጠል አይደለችም እኛ ያለንበት ቤተክርስቲያን ከባህል የተገኘች አይደለም ግን በባህል ውስጥ የምትኖር ነች ባህል ውስጥ ስንኖር የምን አይነት ባህል ነው እኛ የምንከተለው ባህሎች የሚዋጁ ደግሞ የሚተውም አሉ አብዛኛው የጎጂ ያልሆነ ለሰው ልጅ የሚጠቅም ባህል ለምሳሌ የዝማሬ አይነትን የአለባበስን የአኗኗርን ባህል ቤተክርስቲያን ውስጥ ብናንጸባርቅ መጽሐፍ ቅዱስን እስካልተቃረነ ስህተት ነው ብዬ አላምንም ደግሞም እንደዛው ነው የምኖረው እኔ ለራሴ እንደዛ ስለሆንኩኝ ነው ባህሌን እምነቴን በማይቃረን መንገድ ይዤው ምኖር ስለሆነ ከዚሁ የተነሳ ደግሞ አሁን አንድ የመጨረሻ ጥያቄ ያለኝና ማንንም ቢመልስልኝ ደስተኛ ሆኖ ሁለት ጥያቄ ነው ጥያቄ አንደኛው ሁሌ የሆነ ነገር ሰው ኦርቶዶክስ ሆኖ ወይ ፖለቲካ ውስጥ ወይ ዘፈን ውስጥ ወይ የሆነ ነገር ውስጥ ከተሳተፈ ኦርቶዶክስ ላይ ማላተሙ ምንጩ ምን ይመስላችኋል ይሄ ስላልገባኝ አሁን ለምሳሌ እኔ ዘፈኑንም አልሰማውም ስለ ዘፈኑ እየተሰጡ ያሉ አስተያየቶችን ብዙ አልሰማውም ግን ብዙ ጥላቻዎች ብዙ ነቆራዎች ከግራ ከቀኝ ሰው ሲነታረክ ትላንትናና ዛሬ ያየሁበት መንገድ ስላለ ነው እዚህም ላይ ትላንትም ከሌሎች ወገኖች ስር ዝም ብዬ ቁጭ ብዬ እየሰማው ስለነበረ አሁን ጥያቄ ለምንድን ነው አንድ ሰው ኦሮሞ ሆኖ ፖለቲካ ውስጥ ሲሳተፍ ወይም አማራ ሆኖ ፖለቲካ ውስጥ ሲሳተፍ ወይም ትግሬ ሆኖ ፖለቲካ ውስጥ ሲሳተፍ ያልተናገሩት ወይ ፕሮቴስታንት ከሆነ የፕሮቴስታንት ቤተክርስቲያን ሁሉ በዛ ረገድ ማሰለፍ የተፈለገው ወይ ሰውየው አሁን ለምሳሌ ቴዲ ሃይማኖት የኦርቶዶክስ ነው ሊል ይችላል ግን የኦርቶዶክስ ቤተክርስቲያን ወክለኝና ዝፈንልኝ አላላቸውም ይሄ ማንንም እናምናለን እንደዛ ነው የምናውቀው ዝፈንልኝ እስካላለች ቴዲ የዘፈነው ዘፈን ከኦርቶዶክስ ጋር ምን አገናኘው ለምን ማገናኘት ተፈለገ አንዱ ይሄ ነው ባህልን ወስደው ከባህል አልበኝነትን ያኛውን ቅድም እንዳነሳ ነው ባህል አልበኝነት ልጭኑብን የሚፈልጉ ሰዎች እንዳሉ ከነቃን አሁን ደግሞ ዘፋኝ የሆነ ኦርቶዶክስ ከሆነ ሰውየው ከኦርቶዶክስ ቤተክርስቲያን ጋር ማገናኘት ምን አስፈለገው ለምሳሌ ቴዲን እኔ እንዴት ነው የምታየው ስትሉኝ እንደ ዘፋኝ ነው ማየው ዘፋኝን ደግሞ ሰውየው ልጁን ተወዷለው ዘፋኙን ወዷለው ዘፈንን አልወድም እንጂ ዘፈን ኃጢአት እንጂ ኃጢአተኛውን እንድጠላ የሚያዘኝ ወንጌል ስለሌለ በኃጢአት ውስጥ ያሉ በስህተት ውስጥ ያሉ ሰዎችን መጥላ ሳይሆን እንዴት ወደ እውነት እንደሚመለሱ ሊሰራባቸው ይገባል ብሎ ከሚያምኑ መሃል ነኝ እኔ ግን እንጥላቸው ቢለኝ ሰው አልጠላውም በብሔሬ ስለተለየኝ በሃይማኖት ስለተለየኝ በሀገር ስለምንለያይ ሰው መጥላት ተገቢ አይደለም ግን ጥያቄ ለምንድን ነው ወስደው ከኦርቶዶክስ ጋር ማገናኘት የተፈለገው ብላችሁ ታስባላችሁ ይሄኛው ጥያቄ ሲመለስልኝ አንድ ጥያቄ አለኝ ማንንም ቢመልስልኝ ደስተኛ ስለሆነ እኔ አጠር እያደረኩ እመልሳለሁ ምክንያቱም ጊዜም እየሄደብኝ ስለሆነ ምናልባት በጣም ይቅርታ እንግዲህ መምህራንም ቀሳውስትም አላችሁ ግን ጊዜው እየሄደብኝ ስለሆነ ባጭሩ ታሪክ ብታጠና በነገራችን ላይ እኔ እንደ ምናልባት ካወቅ በታሪክ ላይ ነው ሰራሁት እና
በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጥላቻ የተነሳው ዛሬ ላይ ሳይሆን ከእኔ የደረስኩበት እንግዲህ ከ11ኛው ክፍለ ዘመን ጀምሮ ኦርቶዶክስ ቤተክርስቲያን ብናደክማት የበለጠ ስራ መስራት እንጀምራለን የሚል እይታ ከውጪዎች ነበረ ማለት ነው። በግብጽም ላይ ነበረ፣ በተለያየ ላይ ነበረ። ለምንድን ነው ስንል ኦርቶዶክስ ቤተክርስቲያን በጊዜው ህዝቡን ይዛ ነበረ። ለምሳሌ ጣሊያን በመጣችበት ጊዜ ብዙ የሚጠቀሰው ይሄ ስለሆነ በደንብ ብትመለከት በአንዴ ቤተክርስቲያን ሁሉንም ሰብስባ ጣሊያንን አሸነፈች ማለት ነው። በ1930 ዓመተ ምህረት ሲመጡ በነገራችን ላይ ብዙ ጊዜ የሚመስለን ጣሊያን ሙሶሊኒ በ1930s በፈረንጅ አቆጣጠር እየቆጠርኩ ነውና 1930s ምናምን የገባ ይመስለናል። ግን በጥናት መንገድ እኔ ሌላ ጊዜ ያሳያል። ጣሊያኖቹ ከአድዋ እስከ ሁለተኛ እስከ ሙሶሊኒ ጊዜ ጣሊያኖቹ አልወጡም ነበር። እዛ ቁጭ ብለው ጥናት እያደረጉ እየተማሩ ምንድነው ካልቸሩን፣ ቋንቋውን፣ ህዝቡን እያጠኑ ነበር። መጨረሻ ላይ ድምዳሜ ላይ መጡት ሀገሪቷን ለማጥፋት ቤተክርስቲያንን ማጥፋት አለብን የሚል እይታ ይዘው ነው የገቡት። ይሄ በደንብ አሁን እንዳልኩት ሰዓትም ስለሌለ ነው እንጂ በስርዓት እችን እምነት ማጥፋት አለብን የሚል እይታ ነበረ። ከዚህ ባሻገር ደግሞ ወደ ፕሮቴስታንቱ ዓለም ብንመጣ ሳሙኤል ጎባልት የሚባለው ነው መጀመሪያ ሚሽነሪ ተልኮ በእቅድ ደረጃ የፕሮቴስታንት እምነትን ኢትዮጵያ ውስጥ እንዲያስፋፋ የተደረገው። እዛ መጽሐፍ ላይ የገዛ እንትኑን ብታይ ከሱ ጋር የነበሩ ወንድሞች ራሱ ወደ ግሬት ብሪትን የኮሎኒያሊዝም ማይንድ ሰት እንዲያስፋፉ እያደረጉ የሰሩት ስራ አለ። ባይ ዘ ዌይ በትርጉም ስራ በተለያየ ስራ መንግስትን ለማስፋፋት። ዋናው ግን መጀመሪያ ሲመጡ በነገራችን ላይ ፕሮቴስታንቲዝም ከኦርቶዶክስ የተለየ ዲኖሚኔሽን ተደርጎ አልነበረም የገባው። ሐሳቡ ምን ነበረ? ኦርቶዶክሳውያንን የፕሮቴስታንት እምነትን ፊሎሶፊ ሐሳቡን እንዲቀበሉ ነበር የተደረገው። እነ ሳሙኤል ጎባልት መጀመሪያ ላይ ሲገቡ እቅዳቸው የነበረ ቢሉ ቢሞክሩ ቢታገሉ ቢከራከሩ ካህናቱ ሰው በሙሉ እምነቱን አልቀይርም አሉ። በዛ ጊዜ ጀምሮ እንግዲያውስ መቃወም እንጀምራለን ማለት ተጀመረ ማለት ነው። ልብ በል መጀመሪያ ፕሮቴስታንት ያሰበው ኦርቶዶክስ ውስጥ ገብተው እነሱ ያሉትን ሰዎች የፕሮቴስታንትን ሐሳብ እንዲያስይዙ ነበረ። ትምህርቱንም ከዚህ በፊት አቅርቤዋለሁ በሰፊው ሌላ ጊዜ ልንገባበት እንችላለን። እስከ ዛሬ ያለው ክርክር ማርያም ታማልዳለች አታማልድም፣ ጾም ያስፈልጋል አያስፈልግም፣ ዋናው የሚሉት ጥያቄው ቃል በቃል ጥያቄ በጥያቄ ሳሙኤል ጎባልት ያነሳው ጥያቄ ነው። እንደውም ብዙ ጊዜ እኔ እምለው እንደው እነዚህ ጥያቄዎችን እንኳን ምንድነው ሞዲፋይ እንኳን ቢደረጉ ላለው ቀጥታ መስመሩን ማሳየት በዚህ በ19ኛው ክፍለ ዘመን የተነሱ ጥያቄ ዛሬ ኮፒ ፔስት እየተደረጉ እስከ ዛሬ አለ። ከዛ ምን ሆነ እንዳልኩት ጣሊያን ሲገባ እንግዲህ ጣሊያን ያደረገው ምንድነው? ሀገር እንዲጠላ ተደረገ። ከዚህ በፊት አሁን ልክ ዛሬ ስገባ ምን ብያለሁ? ሀገርን እምነት ከሀገር ጋር አድርጋ ያዘች ኦርቶዶክስ ስለነበረች የኦርቶዶክስ ጠልነት ስሜት ሲመጣ አብሮ የሀገር ጠልነት ስሜትን መምጣት ጀመረ። አብሮ የመጣ ነገር ነው። እዛ ላይ በነገራችን ላይ ተጽፏል። ህዝቡን መከፋፈል ካልቻልን ሀገሪቷን ልንይዛት አንችልም ተብሎ 4 ነጥብ። ስለዚህ አሁን በጣም ወንድማችን እኔ እንግዲህ እስካሁን ድረስ እኔ ሌሎች እናውቀዋለን ምናምን እያሉ ነው። እኔ አላውቅም፣ እግዚአብሔር በሚያውቀው ዛሬ ነው ያወቅኩት። በቅንነት የምጠይቅ ይመስለኛል። እውነቱን ግን ማወቅ ከፈለግ ይህ በማስረጃ ማሳየት እችላለሁ። የኦርቶዶክስ ጥላቻ ምንድነው? ሀገሪቷን ለማጥፋት ኦርቶዶክስን መምታት አለብን የሚል ብዙ ሰዎች ያዩ ነበር ለማለት ነው። መጨረሻውን ጥያቄ እንበልና እሱ ነው። አሁን ቴዲን ከኦርቶዶክስ ጋር ማጣበቅ ለምን ተፈለገ? ምናምን ቴዲ ኦርቶዶክስ ወክሎ አይደለም የዘፈነው። ሌሎቹ ደግሞ እሱን የሚቃወሙትን ቤተ እምነትን ወክለው እየተቃወሙ አይደለም። አብዛኞቹ እኔ በግሌ ሐሰተኛ ነቢያትና ማፊያዎች ናቸው። እነዚህ ማፊያዎች እያደረጉ ያለ ነገር እኔን ሊወክለኝ አይችልም፣ ቤተ እምነቴን ሊወክል አይችልም። ቤተ እምነቴ ወክለኝና ቴዲን ተቃወምልኝ ወይም የሆነ ዘፈንን ተቃወም ኦርቶዶክስን ተቃወም አላለውም። ስለዚህ አሁን ቴዲን ከኦርቶዶክስ ጋር ማያያዝ የሚቻለው ስለ ኦርቶዶክስ ወከለችኝ ብሎ አላወራም።
እሱ ራሱ የሀገር ውስጥ ያለውን የህዝብ ጉዳይን ያወራው። ቤተክርስቲያን ደግሞ የህዝብ ጉዳይ የሚመለከታት እንዳውም ቅድም እርሶ እንዳሉት ማለት ሶሪ እንዳውም ወንድማችን ሂዝቅያስ እንዳሉት ሶሪ ሌላ እንትኑ ማድረጉን ስላላወቅኩ ነው። ሂዝቅያስ እንዳሉት አሁን ቴዲ ዘፈነ። ይሄ ስራ ደግሞ መሰራት የነበረበት ለእውነት መሟጋት ስራ መሰራት የነበረበት በእኛ ነው ብሏል። አዎ በእኛ በአገልጋዮች ነው መሰራት የነበረበት። እኛ ነን ጭቆናውን መቃወም የነበረብን፣ ግፉ መቃወም የነበረብንም የትም ዓለም ላይ መሆንም ያለበት እኛ ነን። ግን አሁን ለምን ማገናኘት እንደተፈለገ ስላልገባኝ ነው የእውነት በቅንነት። እሺ ዶክተር ዳዊት እኔም ገብቶኛል፣ ተረድቻለሁ። በጣም ጥሩ ጥያቄ ነው። ይህንን ጥያቄ ግን ወንድማችን ለፕሮቴስታንቶቹ መጠየቅ አለብህ። ምክንያቱም አሁን ምንድነው የመጨረሻው ጥያቄ በተለይ ለእኛ የሚቀርብ ጥያቄ አይደለም፣ ስላላደረግ ነው እኛ ስላላደረግ ነው። እሱን ጠይቄ መልስ ስላጣው ነው። በተለይ በዚህ አይነት ቀልድ ውስጥ የገቡ ሰዎችን ምንድን ያገናኘው? ይሄ ልጅ ቤተክርስቲያን ወከለችኝ አላለም። ራሱ ደግሞ ለኦርቶዶክስ ወክዬ ነው የምዘምረው አላለም። ማነው የምዘፍነው አላለም። ኦርቶዶክስም ደግሞ እኔ ወክሎ ይዝፈን አላለም። አብዛኛው አድማጭ ደግሞ በሀገራችን ስናይ ከሁሉም ሃይማኖት እንጂ ደግሞ ኦርቶዶክስ ብቻ አይደለም ዘፈን የሚሰማው። ወደ ምስራቅ ስትመጡ እኔ የምስራቅ ሰው ነኝ እና በምስራቅ የታወቁ ዘፋኞች አሉ። ዘፈን የሚያዳምጥ ሙስሊሙ ማህበረሰብ ነው አብዛኛው። በባህላዊም በምን የሚባል እንጂ እኮ ዘፈን ይሰማል በአንድም በሌላም ዘፈንን የሚቃወም ማህበር ውስጥም። ይሄ ስላልገባኝ ነው እዛም ስለጠየቅ ቴንኪዩ። ይሄ ከታሪክ አንጻር ለመለሱልኝ። ያው የመጨረሻ ጥያቄ አንድ ስለሚቀረኝ ነው። አሳጠረውና ጥያቄ ብቻ ላይ ላትኮር። ጥያቄ ምንድን ነው? አሁን ስርዓቶች ያለፉ ስርዓቶች የኦርቶዶክስ እንደሆኑ አስመስሎ መጽሐፍ ኦርቶዶክስ ከዛ ስርዓት ጋር ሆና ህዝቡን ስትጮቅን፣ ስትገዛ፣ ስትዘርፍ፣ ስትገድል እንደነበረ ተደርጎ ቀርቦ ያኛው ደግሞ የአቀራረብና የታሪክ አቀራረብ እና የታሪክ አዘገጃጀቱ ዛሬ ለኦርቶዶክስ መጠላት ምክንያት ሆኗል። ዛሬ ላይ ደግሞ ያለውን መንግስት እኔ ወክለኛ አላልኩትም። ወንጌላውያን ተስማምተው የሾሙት አይደለም። በፖለቲካ መንገድ ከኢህአዴግ ውስጥ የመጣ ነው። ለምሳሌ ዶክተር አብይንም ብናይ ከኢህአዴግ እንጂ የመጣው ከቤተ ክርስቲያን አይደለም ቀጥታ የተሾመው። ዛሬ በፕሮቴስታንቱ ላይ የሚደረገው ይሄ ከአብይ ጋር እያይዞ ፕሮቴስታንት በሙሉ የብልጽግና ደጋፊ እንደሆነ የሚደረግ ነገር ትላንት ኦርቶዶክስን እንድትጠላ ባደረገ መንገድ ነገ ፕሮቴስታንትን እንዲጠላ አያደርግም ወይ? ይሄ ደግሞ ለሀገራችን ነገ ይበጃል ወይ? ይሄ ነው። ሶሪ ወንድማችን፣ በጣም የምታነሳው ትላልቅ ነጥቦች ነው። እያንዳንዱ ጥያቄ እውነቱን ለመናገር መጽሐፍ የሚያስፈልገው ነገር ነበረ። በአጭሩ ታሪክ አሁንም ወደ ታሪክ ልንገር። ኢትዮጵያ ውስጥ በተለይ እኔ ያጠናሁት 14ኛ 15ኛ 16ኛ ክፍለ ዘመን የነበረው ኤራ ነው እና በተለይ ብዙ መጽሐፍት የተጻፉት ብዙ ብራና መጽሐፍት የተጻፉት ቤተክርስቲያን የተስፋፋችው በዚህ ዘመን ነበረ። እዚህ ውስጥ the 3 main actors ብዬ ጽፌያለሁ። በክርስትናው ዘርፍ ነው የምልህ። ኦኬ፣ በክርስትናው ዘርፍ መጽሐፌ ላይ የጻፍኩት ነው። ሁለተኛ መጽሐፌ ላይ ይህንን በሰፊው ጽፌዋለሁ። the 3 main actors ማናቸው? መንግስት፣ ቤተ መንግስት፣ ገዳም እና ቤተ ክህነት። ሶስቱ ኢትዮጵያን ይመራት ነበረ። እደግመዋለሁ። መንግስት፣ ቤተ ክህነት እና ገዳም። ቤተ ክህነት እና ገዳም ልዩነቱ ምንድን ነው? ቤተ ክህነት የምለው ከግብፅ በተለይ ካህናት የሚመጡ ኢትዮጵያ ውስጥ የሚገቡ አካላት በኢትዮጵያ አስተዳደር ላይ በአንዳንድ በኩል ሚና ነበራቸው፣ ድርሻ ነበራቸው። እሱ ውስጥ አሁን አልገባም፣ ሰዓትም ስለሌለን ማለት ነው። ቤተ መንግስት ግን ነገስታት ነበሩ። ነገስታቱ ኦፍኮርስ በጊዜው ምክንያት ኦርቶዶክሳውያን ነበሩ። ነገስታቱ ግን አንድ ህግ ሲያወጡ እንደ ቤተ መንግስት ነው ያወጡት እንጂ እንደ ቤተ ክርስቲያን አይደለም። ይህንን ሰው ለመረዳት በጣም አስቸግሮታል። እርግጥ ነው አንዳንድ ነገስታት ሊቅ ስለነበሩ በቤተ ክርስቲያን ጉዳይም የጻፉ ስለ ቤተ ክርስቲያንም ድርጊት ያደረጉ ነበሩ። ግን ነገስታቱ እንደ ቤተ መንግስት ስራቸውን ሰርተዋል። ስለዚህ ሰው ሲገድሉ ማን ነው የገደለው ስንል ቤተ መንግስት ነው። እንደው አንድን ሰው ወይ አንድ አካልን ብሌም ማድረግ ከተፈለገ አሁን ዲቴል ገብቼ ተገድሏል አልተገደለ ምናምን ሚል ውስጥ መግባት አልፈልግም፣ እሱ ሌላ ክርክር ስለሆነ። ጀነራሊ ግን ስንናገር ቤተ መንግስት ያደረገው ነው ቤተ መንግስት ያደረገው ብለን ብሌም ማድረግ ካስፈለገ ቤተ መንግስቱ ነው ብሌም የምናደርገው እያልኩ ነው። ማድረግ ካስፈለገ ወደ ቤተ ክርስቲያን ግን ስንገባ ሃይማኖቱ የተደራጀው ትምህርቱ የተሰጠው መነኮሳቱ ምንድነው ብራና መጽሐፍት የጻፉት
ገዳም ውስጥ ነበረ። ገዳም was the center of education። ስለዚህ በጣም የተሳሳተ አንድ እይታ ልንገርህ ከታሪክ አንጻር ማለት ነው። ወደ አፍሪካ ስትመጣ ለምሳሌ ክርስትናው ወደ ዌስት አፍሪካ ማለት ወደ ዌስት አፍሪካ ክርስትናው እንዴት ነው የተስፋፋው ስንል ኮሎኒያሊዝም ገብቶ ከዛ በኋላ ሽጉጥ ይዘው ምን ይዘው አንተ ክርስቲያን ካልሆንክ በማስፈራራት ማለት ነው አይደለ? ኢትዮጵያ ውስጥ ይሄ አልተደረገም። ለምን? ገዳም ውስጥ ነበረና ህዝቡ ወደ ገዳም እየገባ ህዝቡ እየተማረ ነው የተስፋፋው። አንድ ሁለተኛ ነገር እስከ 16ኛው ክፍለ ዘመን በደንብ አድርገህ ስማኝ። እስከ 16ኛው እስከ 17ኛው ክፍለ ዘመን ገዳሙን ፈንድ ያደረገው ቤተመንግስት አይደለም። እደግመዋለሁ፣ ገዳሙን ፈንድ ያደረገው ቤተመንግስት አይደለም። ታዲያ እንዴት ነው ፈንዲንግ የሚመጣው? ከህዝቡ። ህዝቡ ገዳሙን እንፈልገዋለን፣ ይሄ ገዳም የኛ ገዳም ነው እያለ ለዛ ገዳም የሚያስፈልገውን ምግብ፣ ገንዘብ፣ መሬት እየሰጠ ያሳደገው ህዝቡ ነው፣ መንግስት አይደለም። የዚህ ማስረጃ ካልከኝ ገዳማውያን በተለያየ ጊዜ መጥተው መንግስት ጋር ይከራከሩ ነበር፣ ከነገስታቱ ጋር ይከራከሩ፣ አንተ የምትሰራው ስራ ትክክል አይደለም እያሉ እስከሚታሰሩ ድረስ እስከሚገደሉ ድረስ። በነገራችን ላይ በመግደል ደረጃ ከተነሳ በቤተ መንግስት ጊዜ ለምሳሌ ዘርዓ ያዕቆብ ብዙ ጊዜ ይነሳል አይደለ? በታሪክ ግን ዝም ብለህ ብታየው ዘርዓ ያዕቆብ ኦርቶዶክሳውያንን የገደለው ከሌሎች ከገደለው በጣም ይበዛል። ልብ በል። አሁን ብዙ ሰው ታሪክ እንደው ቢያነብ እላለሁ ዘርዓ ያዕቆብ ኦርቶዶክሳውያንን የገደለው ምክንያቱም ይህን ህግ አውጥቶ ስርዓት አውጥቶ ይህንን ካልተከተላቸው ወየውላቸው እያለ የገደለው የጨፈጨፈው ከሌላው ህዝብ ጋር ቢቆጠር የኦርቶዶክሱ ይበሳል። እኛ ግን አሁንም ንጉሳችን ነው ብለን ለምን? ቤተክርስቲያን ቀብታ ስለሾመችው ማለት ነው። ይሄ እውነት ነው። አሁን ግን መጨረሻ ላይ ያልከው ነገር በጣም ትክክል ነው። አሁን ሌሎቹም ነገስታት ይሁኑ እምነታቸው ኦርቶዶክስ ሆኖ የተለየ ነገር በቃ ደስ የማይል ነገር አደረጉ እንኳን ብንል እና ኦርቶዶክስን የምንሳደብ ከሆነ ዛሬ ዶክተር አብይ አህመድ ፕሮቴስታንት ስለሆነ ፕሮቴስታንት እየገደለን ነው ብለን ኦርቶዶክሳውያን መናገር አለበት? ኖ ዌይ። ትክክልም አይደለም። እውነቱን ለመናገር ምንድነው የምንለው? ይሄ ሰው ባለው ቤተመንግስት ግን እንደዚህ ክፋት እየሰራ ነው ብለን ቤተመንግስቱን እሱ ደግሞ እንደ መሪ የምንቃወመው ነገር እንቃወማለን ማለት ነው። ትግራይ ይሁን ኦሮሞ ይሁን አማራ ይሁን ምን ይሁን ጉዳያችን አይደለም፣ እንደ ክርስቲያን ማለት ነው። ግን ምንድነው ሰው ሲገደል ኦርቶዶክስም ይሁን እስላምም ይሁን ጴንጤም እሱ አይደለም ጉዳያችን። እኛ ሀገር መሪ ነው እስካልን ድረስ እዛ ጋር ቁጭ ያለው ሰው ለሀገር የሚበጅ ነገር እያደረገ ነው ወይ? ይህንን ስንናገር ባይ ዘ ወይ ኦርቶዶክሳዊም ሆንን ማንም ሆንን የራሴን ብቻ በቃ አሁን ለምሳሌ ኦርቶዶክስ ሆኜ ነገ የኦርቶዶክስ መሪ ቁጭ ብሎ ማለት ነው እዛ ቦታ ላይ ጴንጤን ቢገድል ቢጨፈጨፍ መናገር አለብኝ። ኦርቶዶክስን ገንዘብ እየሰጠ ሽሩሩ እያለ ኦርቶዶክስ ነውና ከዛ በኋላ ወንድሜ ሲገደል ዝም ልል ነው አልልም። ለምን? እዛ ላይ ቁጭ ያለው የሀገር መሪ እስከሆነ እንደ ሀገር ሁሉንም ማሰብ አለበት። ይሄ ነው እውነታው። ዛሬ እንደው እውነታችን በእውነት ዛሬ የምትናገረው ትላልቅ ነገር ነው። ግን ይሄ ወንድሞችም አብረው ቢቆሙ ኦኬ እንሰራለን። እኔም ሀሳብ ልጨምር። የሚገርማችሁ ነገር ይኸውላችሁ ወደ አንድነት ወደ ምናምን ስናገር ሪስትሪክሽን መጣብኝ። አይገርምም ወይ? አይወድም እኮ ታሪኩ። አሁን ወደ መካከለኛ የሚያደርገንና ነገ የተዋጀ ትውልድን ወደ መፍጠር ሀሳብ ስመጣ እንደዛ ናቸው። ወይ ታምር። እሺ ልቀጥል ዲያቆን ከተሰማው ምናልባት አጠር እያደረጋችሁ እንትን በሉና። እሺ ያው እንትን ነው እኮ ላይክ እያንዳንዱ ሀገር ላይ አንዲት ሀገር የምትሰራበት ማህበረሰባዊ ፍልስፍናና እንደዚሁም ደግሞ ብንመለከተው ሚድል ኢስት የተገነባው ኦብቪየስሊ ሚድል ኢስት ሶስቱም ሃይማኖቶች የተነሱበት ሪጅን ቢሆንም ሚድል ኢስት ግን ከእስልምና ሃይማኖት ተነጥሎ የሚታይ አይደለም። ባህሉ፣ እሳቢው፣ ማህበረሰባዊ ፍልስፍናው የተቃኘው በእስልምና ነው።
እስልምናና ሚድል ኢስትን ነጣጥለህ ማየት የሚቻል አይደለም። በሚድል ኢስት ፖለቲክስን ስንመለከተው በራሱ ፍሎሪሽድ ያደረገው በእስልምና ነው። ኦቶማን ተርኪ ለሺህ ዓመታት ነው። ወደ ኢትዮጵያ ስንመጣ የኢትዮጵያዊ ማንነት የምንለው አይደንቲቲ የተገነባው በቃ በኦርቶዶክሳዊ እሳቤ ነው። ኦርቶዶክሳዊ ባህል ቅድም ስታነሱት ነበረ ትዝታው እኛ ቤተክርስቲያን እያለ ሳይወጣ የአንድ ሳንቲም ሁለት ገጽታ ተዋህዶ ኢትዮጵያ እያለ የዘመረው ዝማሬ አለ። ኦብቪየስሊ ያን መዝሙር ሂደን ስንመለከተው የኢትዮጵያ ቤተክርስቲያን ያላትን ሮል ያሳያል። የኢትዮጵያ ቤተክርስቲያን ዜማ ብንል ያጻጻፍ ስርዓትን ብንል ቅኔ ብዙ ነገር ፍሎሪሽድ ነው። የኢትዮጵያ ቤተክርስቲያን አይደንቲቲያችንን ገንብተዋለች። ይሄ የአንድነት ስሜትን ሴንስ ኦፍ አይደንቲቲን ምናምን በማምጣት ረገድ ቤተክርስቲያኗ ወደር አላት ብዬ አላስብም። ስለዚህ ላይክ ቤተክርስቲያናችን ራሱ ሴንስ ኦፍ ፓትሪዮቲዝም እንዴት ነው የምትሰጠን? እስቲ የኢትዮጵያን ቤተክርስቲያን ቅዳሴ ስንመለከተው ስለ ሀገር የምንጸልየው ጸሎት ኢቨን እንኳ ቅዳሴያችን ድርገት ሊወርድ እንኳ እቀበ ህዝባ ወሃይማኖታ ለሀገሪትነ ኢትዮጵያ ብለን ነው የምንጸልየው እኮ አይደል እንዴ? ስለዚህ ይሄ ኢትዮጵያና ይሄ ኦርቶዶክሳዊ ማንነትን ከሆነ ጊዜ በኋላ ነው እንጂ ከሆነ ጊዜ በፊት መነጣጠል የሚቻልበት ሴንስ አለ። ምንም ይሄ በጣም አለ አይደለ? ይሄ ዲስቲንክት ማድረግ በጣም ነው የሚከብደው። በተለይ ደግሞ ምናልባት ሰሜኑ ኢትዮጵያ ክፍል ላይ ብትመጡ ምናልባት ሌላ ሃይማኖት ተከታዮች እንኳን ነው ብዬ አስባለሁ። ይሄን በጣም የሚረዱን ዶክተር ጓለ ገብረ ዮሐንስ የከፍተኛ ትምህርት ዘይቤ የሚለው መጽሐፋቸው ላይ ያመጡት ፍልስፍና ምንድነው ሴኩላር ይሄ ሃይማኖትን ከሴኩላሪዝም ከዓለማዊው ህይወት ጋር ራሱ ነጣጥለን ማየትን ሲቃወሙ ነው የምናያቸው ማለት ነው። ያም ማለት እንዴት ነው ላይክ ቲኦሎጂ ፕራክቲሳይዝ ካልተደረገ ቲኦሎጂ ቲዮሬቲካል ብቻ አይደለም አስፔክቱ ማለት ነው። ቲዮሬቲካል ብቻ ሳይሆን ፕራክቲካል ነው። ከህይወታችን ጋር የተገናኘ ነው። ቲዮሎጂ ካፈጣጠራችን ጋር ይገናኛል። ነገረ ስላሴ ዝም ብሎ ቲዮሪ ብቻ አይደለም። ካፈጣጠራችን ጋር ከኛ ጋር ከሁሉም ጋር የሚገናኝ ነገር ነው። ነገረ ክርስቶስም እንደዛው እና የዶክተር ጓለ ገብረ ዮሐንስ አካሄድ ይሃን የሚያሳይ ነበረ ብዬ አስባለሁ ማለት ነው። ስለዚህ ላይክ አጼዎቹንም ሂደን የአጼዎቹን የሜዲቫል ታይምን በተለይ ከአክሱም በኋላ ያለውን ስንመለከተው እንዲያውኑ ኢትዮጵያ በደንብ የተሰራችበትን ሁኔታ እዛ ላይ ነው የምናየው። ስነ ጽሁፉ፣ ፍልስፍናው፣ ታሪኩ እርስዎ እንዳሉት ቅድም ለምሳሌ የደብረ ሊባኖስ የጨጌውና የሐይቅ እስጢፋኖስ አቃቤ ሰዓታት የነበራቸው ሮል በራሱ ማለት ነው የነበራቸው ሮል በራሱ። ስለዚህ ላይክ ቤተክርስቲያን በተለይ የስነ ትምህርቱን ኤዱኬሽናል ኢንስቲትዩሽን ከፎርማል የተደረገው ምናልባት አጼ ሚኒሊክ ቢያስገቡትም ከአጼ ኃይለ ሥላሴ በፊት ማንኛውም ኢትዮጵያዊ ሙስሊምም ቢሆን ገብቶ ወንጌል ዮሐንስ ድረስ ቆጥሮ ነው የሚወጣው እኮ ሌላውን ባይማርም ማለት ነው። ስለዚህ ምን ያህል ሮል እንደነበራት ቤተክርስቲያን ማየት ይቻላል። ፓውሊ ራሱ ፕሮቴስታንት ነው። እሱ ራሱ ኢትዮጵያን ኤዱኬሽን ያጠና ሰው ነው። የሱንም ጥናት ማየት ይቻላል። እንዴት እንዳደነቀ የትምህርት ስርዓቱን እንዴት አይነት ሌቭል እንደነበረው አንድ ሰው ገና የእንትን ተማሪ ሆኖ ፊደል ነው መጀመሪያ የሚቆጥረው። ከዛ እያለ ነው ቅኔ ምናምን ዜማ ላይ ምናምን እያለ የሚሄደው ማለት ነውና እነዚህን ሁሉ ነገሮች ቤተክርስቲያን ተቆጣጣራ ስለነበር ኦብቪየስሊ በጣም ኢንፍሉዌንሻል ናት አይደለምና በዚህ በሶሻል ኢንስቲትዩሽኑ በፖለቲካል ኢንስቲትዩሽን በራሱ ኢንዳይሬክትሊ ኢንፍሉዌንስ የምታረግ ናት ቤተክርስቲያን። ፍትህ ሲጓደል፣ ነገስታቱ ክፋት ሲሰሩ እና አቡነ አሮን መንከራዊ እኮ አጼ አምደ ጽዮን ሁለተኛ ሚስት በማግባቱና ይሄ ቤተክርስቲያንን ስርዓት በመቃወሙ ነበር አጼ ቅዱስ አቡነ አሮን መንከራዊ፣ አቡነ በጸሎተ ሚካኤል፣ አቡነ ፊሊጶስ የአባ ተክለ ሃይማኖት ደቀ መዝሙር የነበሩት። እነሱ ስንት መከራ ነው የከፈሉ። አጼ አምደ ጽዮን እኮ ኦርቶዶክሳዊ ነው።
ሃይማኖቱ ማለት ነው። ግን በዚህኛው በፖለቲካው ስለመጡበት እንትን ይላል ማለት ነው። ፍትህን ሲያጓድሉ ነገስታቱ የምትወቅስበት መንገድ በልጆቿ በኩል ኢቭን ከግብጽ የሚመጡት ጳጳሳት በእነሱም በኩል እንደ አቡነ ማርቆስ ያሉት እና አፄ ሱስንዮስን ፊት ለፊት ሲቃወሙት እና አይተናል እኮ። እነ ቅድስት ወለተ ጴጥሮስ ብዙ አናወራላትም። ኢትዮጵያዊቷ ጻድቅ ቅድስት ወለተ ጴጥሮስ በ17ኛው ክፍለ ዘመን የነበራት ሮል ዝም ብሎ ሮል አይደለም። አፄ ሱስንዮስ ፊት ለፊት ሴቱና ኦርቶዶክሳዊን ትምህርት ለዚህም ደግሞ ፍትህን ሲያጓድል አፄ ሱስንዮስ ዝም የምትል አልነበረችም። ለዛውም የመስፍን ሚስትም ናት፣ ልዑላዊ ቤተሰብ ናት እና ይሄ ሁሉ ሮል ነበረ። ስለዚህ ቤተክርስቲያን ከዚህ ስለማትነጠል አንድ ሰው ፓትሪዮቲክ ሲሆን በቃ ኦርቶዶክስ የቤተክርስቲያኒቱ መወቀሷ የማይቀር ነው። ሰው የጥንቱን ሲያወድስ ለምሳሌ አሁን ላይክ አሁን አፄዎቹ እንደዚህ ብዬ ብናገር ኦርቶዶክስ ስለሆነ ላይክ እንደዛ አይደለም። ላይክ የሆነ ቤተክርስቲያን ምሰጠን ሴንስ አለ። ደን ደግሞ አገራችን ከአፄዎቹ ጋር አይደለም ያቆመችው፣ አሁንም እየቀጠለች ነው። ክሪቲሳይዝ የምናረገው እንትን የምናስተካክለው እንትን የምንለውም ነገር ይኖራል። ግን ስቲል የቤተክርስቲያን ሮል ስላለ ነው ምንጊዜም ቤተክርስቲያን በዚህ እንትን የምትለው ብዬ አስባለሁ። አመሰግናለሁ ዲያቆን። በጣም እናመሰግናለን። እግዚአብሔር ይስጥልኝ። ወንድማችንን ፋሎ ያላደረጋችሁት ፋሎ አድርጉት። በጣም እንደምታዩት ብዙ ታሪክን ያነበበ ወንድማችን ነው። ወንድማችን ያሬዶ እንኳን ደህና መጣ። መጨረሻ ላይ ነው ግን የመጣኸው። ምናልባት እንደው ባጭር እንትን በኩሉ አይናገሩም። የአሁኑ ጥያቄ ላይ መልስ ትንሽ ይናገሩ መጨረሻ ላይ ስለሚያሳርጉ ብዬ ነው እንዳልኩት። ሰዓት በጣም ሄሮብኛልና ያሬዶም ምናልባት የምትጨምረው ነገር ካለ ሰላበት ነው። ለወርድ ስለሆነ ያሬዶ ይቅርታ ለወጣ ስለሆነ ነው፣ ሰዓት ስለደረሰብኝ ነው። ጥሩ ውይይት ነው ዶክተር ጊዜርስተን እናመሰግናለን። ያሬዶ ሰላም እያለሁኝ እኔ አሁን አብዱ ሰላም በእውነት ያሬዶ ሚዩት አድርግልኛል። የሆነ ድምፅ አለ አንተ ጋር እና አይውሽ አሁን የምታወራቸው ነገሮች እኔ የምመኛቸው ነገሮች ናቸው። እንደዚህ ያሉ ጤናማ የሆኑ ሰዎች በጤናማ መንገድ ማውራት የሚችሉ ሰዎች ቢመጡ በጣም የምመኘው ነገር ነው። ግን አይ ዶንት ቲንክ ሶ ፐርማነንት እንትን ሌላ ቤት ስትገባ ሌላ ልትሆን ትችላለህ ብዬ ፍርሃት አለኝ እና የሆነ ሆኖ የሚያዋጣው ግን ይሄ ነው። ይሄ እንደ ፖለቲከኞች እኛ አሁን የሃይማኖት ሰዎች በተለይ ከፖለቲከኞች ያነሰ ሮል ነው እየተጫወትን ያለ ነው። ተደባድበው ተጋለው መጨረሻ ላይ ግን ወደ ውይይት ነው የሚመጡት ፖለቲከኞች እንኳን እና ጠባሳውን ግን የምናየው እዚህ እኛ ሃይማኖቱ ላይ ነው የማይለቅ በሽታ ያለው እና እኔ ስለ ሀገር ጉዳይ ስናወራ ሰፋ አድርገን ማሰብ መቻል አለን። ለማንኛውም መጀመሪያ ለጠየቀው አንድ ነገር ለማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ያሉት ጠቅላይ ሚኒስቴር ጴንጤ ስለሆኑ አይ የኔ ልጅ ነው መሆን ያለበት የሚል ምንም አሳውም የላትም። ለዘመናቸው በጣም ፍትሃዊ መሆኗን ለማስረዳት ያክል እኔ ራሴ ደጋፊ ነበርኩ። ጠቅላይ ሚኒስቴሩ ገና ሳናቃቸው ቲም ለማ በሚባለው ላይ የአቶ ለማን ሀሳብ በጣም ወደው ነበር እና ጠቅላይ ሚኒስቴሩ ሲመጡ አብሬ ተጋባዥ ነበርኩኝ። እዚህም ሎስ አንጀለስ እንደገና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራን ከፍታ እኮ ብዙ እድል የሰጠቻቸው የወርቅ ወንጌል የሸለመቻቸው ናቸው ጠቅላይ ሚኒስቴሩ። እንግዲህ ሃይማኖታቸውን እናውቃለን፣ ብሔራቸውን እናውቃለን። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ከብሔር ጋር ምንም የሚያገናኛት ነገር የለም። ምንም ነገር ግንኙነት የላትም። ምክንያቱም ቤተክርስቲያን የክርስቶስ አካል ናት። ከህዝብም ከአሕዛብም ከየትኛውም ነገድ ያሉ ጉባኤ የምዕመናን ስብስብ ናት ቤተክርስቲያን። በክርስቶስ ያመኑ ምዕመናን ህብረት ናት። ስለዚህ ምን ለማለት ፈልጌ ነው፣ ቤተክርስቲያን ዓላማዋም ስለሆነ ብሔር ውስጥ የማትገባው ዓላማዋ እሱ ስላልሆነ። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ወደ እንትኑም ስንመጣ እምነቱ እንኳ የኔ ያልሆነ ሰው ለምን ብላ አልተቃወመችም። ሸልማ እንዲያው በቃ በፈገግታ ነው የተቀበላቸው ጠቅላይ ሚኒስቴሩን እያወቅን ስላለ። ስለዚህ እኔ ክሬዲት አለን፣ እውነት ለመናገር በቃ ታሪክ አለን፣ ማስረጃ አለን። እኛ ሁላችን ካህናቱ እንደው ከፓስተሮች ፊት ለፊት
ቆመን ነው ለጠቅላይ ሚኒስቴሩ ምክንያቱም በሚናገሩት ሐሳብ በነበራቸው ኢትዮጵያዊነት ስሜት አገራዊ ስሜት ደግሞ በደልም ስለነበረ በኢህአዴግ ጊዜ እንደው ትንሽ ያ ጭቆናው ተገፎ ህዝቡ አንድ የሚሆንበት ሊመጣ ነው ብለን አስበን ስለነበረ ደግፈናቸዋል። በኋላ የባሰ ሲሆኑ ነው መቃወም የጀመርነው ማለት ነው እንጂ እኔ ደጋፊ ነበርኩኝ። በአንድ ሁለት ዓመት እየለጠፍኩኝ ሁሉ እግዚአብሔር ሆይ ጠብቃቸው እያልኩኝ ጸልይላቸው ነበር። መግደል ሲጀምሩ ግን ተቃውሚያቸዋለሁኝ። ስለዚህ ቅድም ለጠየቀው ጥያቄ እንደዚህ ያሉት ነገሮች ዛሬ ጴንጤ ስለሆነ የምንቃወም ከሆነ ነገ ኦርቶዶክስ ሲመረ ምን ሊሆን ነው የሚል ጥያቄ ስላነሳ ነው። እኛ አንተ ጠቅላይ ሚኒስቴር ብትሆን የተሻለ ፍትሃዊና ምንም አይነት አድልዎ ላለማድረግ ለራስ ቃል ግባ። ያሬድ ወድኑን አግኝቶ ጠቅላይ ሚኒስቴር ቢሆን አይ ኦርቶዶክሳውያን የተሻለ ድል ያገኙ ይገባል ጴንጤዎችን እና ሙስሊሞችን ይታባታቸው ካለ በክርስትናው አይፈቅድልንም። በእኛ ለሁሉም ሰው የመንግስትን ስልጣን ከያዝን እንደ መንግስት ነው ማስተዳደር ያለብን። ለምሳሌ በእኛ ቤተክርስቲያን ካህን ወመንግስት የነበሩ አሉ፣ ወንጉስ የነበሩ ካህናትም ስልጣነ ክህነትም የነበራቸው መንግስትም ሆነው ያስተዳደሩ አሉ። ኃጢአት አይደለም። መንግስት ሆኖ ማስተዳደር፣ ህዝብን ማስተዳደር ህዝብ የእግዚአብሔር አጀንዳ ስለሆነ በፍትሃዊነት እስካስተዳደርክ ድረስ ካልገደልክ ፍትሃዊ እስከሆንክ ድረስ ችግር የለውም። ፖለቲካ ኃጢአት አይደለም። እንደዚያ እኛ እንደውም ቀብተን ስናነግስም ነበር እኮ። ኦኬ። ስለዚህ ኃጢአት ቢሆን ኖሮ ልጃችንን ለኃጢአት አሳልፈን አንሰጠም። ኃጢአት አይደለም፣ መጽሐፍ ቅዱሳዊ ነው። ግን ፍትሃዊ እኔ ኦርቶዶክስ ቄሱ ጠቅላይ ሚኒስቴር በሆን አንድ ኢንች ሄጄ ለራስ የማደላ ከሆነ እሱም ይባላል አርልዎ ይባላል። በሃይማኖት አርልዎ ነው፣ ኃጢአት ነው። አርልዎ ደግሞ ኃጢአት ነው። ማድላት የለብኝም። ሃይማኖቴን መውደድ አለብኝ፣ ሃይማኖቴን መጠበቅ አለብኝ። ግን የሌሎችን እምነት መስበክ እችላለሁኝ። በተጽዕኖ ግን በመቁረጥና እንደ ሙስሊሞች ካላመንክ እንደዚህ ያደርጋለሁ። ግን ይሄ የወንጌል ሐሳብ አይደለም፣ አናደርግም። እና ያንተ አይምሮ በጣም ዛሬ ያመጣው ሐሳብ በጣም አሪፍ ነው። አገራችን እንድታርፍ ከተፈለገ ይሄ ነው መሆን ያለበት። የሮማን ፕሮጀስካን መጽሐፍ አንብበው፣ የባሩድ በርሜልን አንቡት ሁላችሁም። አሁን ያለው ህገ መንግስት ከዚያ ነው የተቀዳው። አሁን ያለው ጦርነት ምንጩ እዚያ ላይ ነው ያለው። ተጽፏል እኮ ነው የምላችሁ። በቃ ኢትዮጵያን በክልል ከፋፍለን ራስ ገዝ አድርገን እርስ በርሳቸው እንዲባሉ እናድርግ፣ ያን ጊዜ የፈለግነው እናረጋለን ብለው ጽፈዋል። በቃ ቃል በቃል ያሸነፉን አንድ ስለሆኑ ነው። የኢትዮጵያዊነትን አስኳል ሁሉም ኢትዮጵያዊነትን የሚገፋ ክልሉን የሚያጀግን ይኸው ክልል አጀግነን ደግሞ ምን አገኘን? ነገድን፣ አረስን፣ አተረፍን፣ አላተረፍንም። ሊሆን የሚችለው ሲጋደሉ መኖር። ማንም አያሸንፍም በዚህ ውስጥ። በነገራችን ላይ ማንም ይኸው እኔ ፋኖ የሚባል ታጣቂ እኔ በህይወቴ በታሪክ አይቻል አቅም ነበረ። አይቻል አቅም እኔ ማለት ፋኖ የሚባል አርበኛ እንጂ ታጣቂ ምናምን እኔ እንዲያው በተለይ አማራ ምናምን እያለ ራሱን ችሎ የሚታገል እኔ በታሪክ ታውቃላችሁ አልነበረም። ግን ተገፋ፣ ተገደለ፣ ተሳደደ፣ ተፈናቀለ፣ መውጫ መጥፊያ በጥፊ ቄስ እስከሚመታ ድረስ ማለት ነው። ከተማው ላይ እንዳይገባ እየተያዘ ማለት ነው። ሲደበደብ ልክ ድመትን በር ዘግተህ ስትመታት ልትዋጨህ እንደምትችለው ሁሉ በቃ ተገፍቶ ጫካ ገባ። ዛሬ መንግስትን እስከሚያንቀጠቀጥ ድረስ ማለት ነው። ኦነግ፣ ህወሓት፣ ወያኔ የሁሉ ትግል የሚመጣው ከምንድን ነው ከተባለ አንዱን አጥፍቶ አንዱ ለመቀመጥ የሚያስብ ከሆነ ኔቨር ኤቨር ምንም አይነት ሰላም አይመጣም ኢትዮጵያ ውስጥ። አሜሪካ የምትባል ሀገር በብሔር ብትከፋፈል ማለት ነው ሲኦል ነው የምትሆነው። ሲኦል ማንም አይተርፍም። ማንም ይሄንን ፕራክቲካሊ የምናየው ነገር ስለሆነ ኢትዮጵያ ውስጥ ፍትሃዊነት እንዲመጣ፣ አንድነት እንዲመጣ፣ ሰውን በብሔሩ፣ በቋንቋው፣ በነገዱ፣ በሃይማኖቱ ከማግለል ይልቅ እግዚአብሔር ቢመጣ ክርስቶስ በምድር ላይ ንጉስ ቢሆን እና እንደው በምድራዊ ስርዓት ቢያስተዳድረን እንዴት ነው የሚያስተዳድረን ብለን ነው ማሰብ ያለብን። እግዚአብሔር ለሁሉም መጋቢ ነው ታውቃላችሁ። ሙስሊሙንም ክርስቲያኑን ሲመግብ እያዳላ አይደለም። ፀሐይን ሲያወጣ ለሁሉም ነው፣ ዝናብንም ሲያዘንብ ለሁሉም ነው። ልክ ክርስቲያን ክርስቶሳዊ ማይንድ ነው ሊኖረው የሚገባው። ማንንም ሊገፋ አይገባም። ወደዚህ ከመጣን ማለት ነው ኢትዮጵያ ገነት ነው የምትሆነው። እኛም ከአሜሪካ ወደ ሀገራችን እንገባለን። ነጋዴው ይነግዳል፣ የሚያርሰው ያርሳል። ሰነፍ በስንፍናው ጸዩ ሲራክ እንዳለው እጅና እግሩን ኮርትሞ ስጋውን ይበላል እንዳለ ስንፍናውን ይበላል። ታታሪ
ጠንካራ ሰራተኛ ጎበዝ የሆነ ሰው ደግሞ ያድግባታል፣ ይለወጥባታል። ይቺ ኢትዮጵያ እንድትመጣ መጸለይ የሃይማኖት ሰው የሚያስፈልገው ፍትሃዊነት እንዲመጣ የሚገፋ ሰው እንዳይኖር ህዝቡ ከመራብ ከመጠማት በጦርነት ከመደብደብ እንዲድን አይምሯችን ንጹህ ይሆን። ስንሞት ክርስቶስ ይጠይቀናል። እኔ ስሞት ብሔሬ አያድነኝም። እውነት መናገር ደግሞ ብሔሬ ለምለው ደግሞ ትምህርት ቤት አልገነባውለትም፣ ሆስፒታል አልሰራውለትም። እንኳን ለሆስፒታል ትምህርት ቤት ልሰራ ላክስ ላጎቶቼ ሳንቲም መላክ አቅቶኛል። በጦርነት ምክንያት ሁሉም ድሃ ሆኗል። ለወንድሞቼ እንኳን መሆን አልቻልኩም። እንኳን አይደለም ለብሔሬ ምንድነኝ እኔ ሲጀመር ብሞትም የሚቀብሩኝ ደግሞ እዚህ ሀገር ያሉት እና ያሬዶ ናቸው። እዚሁ ያሉት ሰዎች አላቃቸውም። እንደ ኢትዮጵያዊ ነው መተሳሰብ ያለብን እንደ ሀገር። ወደ ቴዲ ስንመለስ ቴዲ እውነት መናገር ትልቅ ሮል የሚጫወተው ከአርቲስቶች ውስጥ በሀገራዊ ፍቅር ነው የምናውቀው። በቃ በዚህ እናከብረዋለን። በእውነት ጎጥ ውስጥ ገብቶ አይቼው አላውቅም። በቃ እኔ መንደር ውስጥ ገብቶ መንደርተኛ ሆኖ አይቼው አላውቅም። ስለዚህ አሁን ደግሞ የጮኸው የህዝቡን ጮህ ስለሆነ ረሃቡን፣ ስደቱን፣ መንገላታቱን እኛ ይኸው 7 ዓመቴ ነው እኔ መጮህ ከጀመርኩኝ። የኔን ጮህት ራሱ ነው የጮኸው እኔ። ስለዚህ ሰፖርት አደርገዋለሁኝ። ከህዝቡ ጋር በመቆሙ ደስ ነው የሚለኝ። ከህዝብ ጋር የሚቆም የትኛውም አርቲስት እኔ አብሬው ነው የምቆም፣ ሙስሊምም ቢሆን ማለት ነው። ባይዘው ጴንጤ ሆኖ አይ ኖ ፍትህ በምድር ላይ ይምጣ፣ ርት ይኑር፣ አድሏዊነት ይቅር ካለ ይኸው ሎስ አንጀለስ የምወጣው ባይዘው የዚህ ሰላማዊ ሰልፍ ስንወጣ ሙስሊሞችና ፓስተሮች አብረን ነው የምንወጣ። በኢትዮጵያዊ ሰላማዊ ሰልፍ ስንወጣ በሀገር ጉዳይ ላይ ይኸውላችሁ ተለያይተን አይሆንም። በቃ በዚህ ዘመን ላይ እንደ አያቶላ ወይንም ደግሞ እንደዚህ እንደ ሳውዲ አረቢያ በሸሪዓ ህግ የሚተዳደር ሊኖረን አይችልም። ይሄ ፋክት ነው። እውነት ለመናገር ትክክልም አይደለም። በምድር ኢግኖር አላደረግንም፣ ማድረግ የለብንም። እንዲያውም ከነሱ ጋር እየዋለ እያደረ እየበላ እየጠጣ ነው ሰዎቹን ሲያድን ሲፈውስ የነበረ። እምነታቸውን ጠይቋል ነበርም ሲያድናቸው የነበሩት እነዚያ የፈወሳቸው በሙሉ ሁሉ ኦርቶዶክሳውያን እኮ አልሆኑም። ያው 5000 ህዝብ እኮ ሲመግበው የነበረው እኮ የሐዋርያት ሥራ ላይ እኮ 120 ቤተሰብ ነው የምናየው። በኋላ 3000 ተጨመረ እንጂ 5000 ህዝብ ሲመግብ ያ ሁሉ ድው እየፈወሰው በክርስቶስ አምናል እንዴ? አላመነም። አንዳንዶቹ እንዲያውም ከሰቃዮቹ ነበሩ። አንዳንዶቹ ከሸጡት ይሁዳ ነው። ክርስቶስ ያውቀው የህዝቡን ልብ እያወቀ ነው። ደግሞ እሱ ሩቅ ቢሲ አይደለም ማለት የሚፈውሳቸውን ሰዎች ያውቃቸው ነበር። 10 ፈውሶ አንዱ ብቻ ተከትሎ ሲመጣ 9 ለምጻሞችስ ይላል። ያውቅ ነበር ሲፈውሳቸው እያወቀ እነ መጻጉን ሲፈውስ ያውቃል። ማይምረ ሕዋስ ስለሆነ አምላክ ወሰብ ስለሆነ ማለት ነው። እና የክርስቶስ ልብ ካለን ሰውን በብሔሩ በቋንቋው በማንነቱ ማግለል አጋንንታዊነት ነው። እየበላን ነው፣ እያጠፋን ነው። እንምንጮው ለዚህ ነው። ሰላም እስኪ እኔ የምበላውን እንጀራ እኔ የሀገሬ ህዝብ እንዲበላ ምኞቴ ነው፣ ጸሎቴ እሱ ነው። እኔ የምለብሰውን ልብስ ግማሹን እንዲለብስ የሀገሬ ህዝብ እመኛለሁ። በእውነቱ ያ እንዲመጣ በጋራ ማውራት አለብን። እንደዚህ ያለ መድረክ ሲኖር ከዲቤት ይሄ ዝም ከመከራከሩ ከዚያ እናንተ ስትመጡብን ስትዞሩብን አሁን ጴንጤው እውነት ለመናገር ከነ ኑኑ ኒኒና የቴዲ አፍሮ መልእክት ዘፈን የተሻለ መልእክት እንዳለው ግልጽ ነው። ጭፈራ እዚያ ቤት ያለው ጭፈራ አይታይም። በጎጃምኛ፣ በጎንደርኛ፣ በወሎኛ፣ በኦሮምኛ፣ በጉራጌኛ ይጨፈራል። ቴዲ ደግሞ ዘማሪ አይደለም። የኛ ዘማሪ አይደለም፣ ዘፋኝ ነው። የሀገር ዘፋኝ ነው። እምነቱ ከሆነ ደግሞ ሄዱና እንተና ነው ይስሙት። በዚህ አጋጣሚ ዲቤት ያደረገበትን ይሄ ሉተራን ማን ነበር? ይሄ በጣም ራስታው ሰውዬ በጣም ጎበዝ ሰውዬ ነው። ዘፈን ሙዚቃ ኃጢአት ነው አይደለም? ዘፈን ምኑ ነው ሙዚቃ የተከራከረበት ማን ነበር? ሰው ዮናስ ጎርፉን ሄዱና አድምጡት። እውነት ለመናገር የሚያነሳቸው ሐሳቦቹ በጣም ጤናማ የሆነ ሐሳብ ነው የሚያነሳው። ያቀናበረለት በዚህ አጋጣሚ ፎር ዩር ሰርፕራይዝ የቴዲ አፍሮን ዘፈን 4 ዓመት ሙሉ ያቀናበረው ጴንጤ ነው። እንታና ማን ነው ያ? ታሪኩ ያ ባለፈው ሰላም ይሻላል ያለው ጀግና እሽታጊና ነው ምናምን እሱ ጴንጤ ነው። የቴዲ አፍሮን ይኸው እጋራለሁ እያለ ለጥፎ እንትን እያለ ነው። እሽታጊና ዘፍናለሁ ገና እያለ ነው። መች ተቃወማችሁት? ብዙ ጴንጤ አርቲስቶች ነበሩ። ለምሳሌ ሰሞኑን ጴንጤ ሆነ ያላችሁት አቤል ገዳም ገባቻሉ ገዳም ሲል የነበረው ጴንጤ ነበር አይደል? ጴንጤ ነው እኮ። አሁንም ጴንጤ ዘፋኞች አሉ እንዴ። ከፍ ያለው ቱፋ ከኛ የሄደው ጴንጤ የሆነው ከፍ ያለው ቱፋ ዘፍኖ የለ። ከፍ ያለው ምንድነው? እውነት ለመናገር የአውሮፓን ዘፋኞች በሙሉ ኦርቶዶክስ ታገኛላችሁ። እንዲህ ሲጀመር በእኛ እኮ አሜሪካ እኮ ማይኖሪቲ ነን።
አውሮፓ በሙሉ ዘፋኙ ማን ነው? ያውም የዳንኪራ የዳንሱ ጴንጤ ነው። በዓለም ላይ እንዲህ ያለ የሌለበት የለም። እኛ ግን አሁንም አስመረን የምንናገረው ዘፈን ያጸድቃል፣ ዘፈን አዳምጡ ብለንም አናቅም፣ ብላ ማታቅም አርቲስቶቻችን ራሱ ብለው ያውቁ። ወደ ቤተክርስቲያን ሲመጡ ግን እንዘምር ብለው አዘምራቸው እናውቃለን። መዝሙር ነው እንጂ አላዘፈናቸው። ለምሳሌ የቤተክርስቲያን ማሰሪያ ህንጻ ማሰሪያ አሰባስበው ያውቃሉ። ምኖች አርቲስቶች ምን ብለው ዘምረው የማንን መዝሙር? የኛን መዝሙር፣ የቤተክርስቲያን መዝሙር አትዘምሩ አላቸው። መቼስ አትዘምሩ፣ አታስቀድሱ፣ አትቁረቡ አይባል። እስከ ኃጢአታቸው ይመጣሉ። እኛ ንስሐ ሰጥተን በሉ፣ ሁለተኛ አትዝፈኑ፣ እንደዚህ ካለው ነገር ሩቁ፣ ከዝሙት ራቁ፣ ከጭፈራ ራቁ ብለን አስተምረን እንልካቸዋለን። መዋጀት ነው የኛ ስራ ማለት ነው። ስለዚህ ኦርቶዶክሳዊ ዘፋኝ ሲመጣ ስንት ዘፋኝ ነው እንደው ስንት ዘፈን ተዘፍሮ በዚህ ወር ውስጥ ብቻ ቴዲ ለምን ራስ ሆነ ብለህ ለጠየቀው ይኸውልህ ይሄ ህዝብን የሚጨፈጭፍ በብሔር ብሔረሰብ የሚከፋፍልን የመንግስትን ስርዓት የሚገለብጥ ስለሆነ ነው። በቃ ሌላ ምንም አይደለም። ታዲያ ይሄንን ገልባጭና ህዝቡን ደም በደም ያደረገ ህዝቡን እንዳይበላ እንዳይጠጣ ያደረገን ስርዓት የሚደግፉ ሐሰተኛ ፓስተሮች ዘንዷየን እባባየን አንድም ቀን እኔ ቅዱሳንና ታዩኝ ኢየሱስ ተገለጠልኝ እንደው የጌታንና ታየዋት ማቴዎስን አየው ሲሉ ዘንዶ ነው የሚያዩት ሁሉ ጊዜ ዘንዶ። እኔ ይሄንን ልታስቡበት ይገባል። ዘንዶ የምታዩ ከሆነ ከዘንዶ ጋር ናችሁ ነው ያላችሁት ማለት ነው። ሰላም እግዚአብሔር ከሁላችን ጋር ሰላም ዋሉ። እሺ አባታችን በጣም እናመሰግናለን። እሺ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ይቅርታ ሰዓት እየሄደብኝ ስለሆነ ነው እንጂ እሳቸውን እንትን ለማለት አይደለም። ያሬዶ ሐሳብን ትንሽ አጠር አንተን እንኳን እዳፈራለሁ አቁም ለማለት ስለዚህ ሐሳብን መጨረሻ ሰዓት ላይ ነው መጣው unfortunately እና ሌላም ቀን ያው እንትን ቤት ከፍተን እንወያያለን። ግን ምናልባትም ድምጽ ለማሰማት ያክል ችግር የለውም። የሚቸኩሉ ከሆነ ዲያቆን ማቆም ይቻላል። ምንም ችግር የለውም። አንድ ሁለት ነገር በለንና ከዛ በኋላ እሺ ቶሎ ሐሳብ ልስጥ። መልካም ሁላችሁንም ሰላም ብያለሁ። ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን ብያለሁ። እሺ እኔ ሶስት ነገር ላስቀምጥ ቶሎ። አንደኛው ትናንትም ተናግሬያለሁ፣ አዝናለሁ። ዛሬም እንደዚህ ማውራታችን ያሳዝናልም ያሳፍራልም። ከምን አንፃር ብትሉኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈን ኃጢአት እንደሆነ ከልጅነታችን ጀምሮ ነግራ ኮትኩ ያሳደገችን የቤተክርስቲያን ልጆች ነን። አጀንዳ ተቀባይ አሁንም ለምን እየሆነ እንደሆነ አልገባኝም ብያለሁ። ከመጀመሪያው ቀን ጀምሮ አይምሯችን፣ ልቦናችን፣ አይኖቻችን መቼ እንደሚከፈቱ እግዚአብሔር ይወቅ። ስንት ዘፋኝ ዘፈን ሲያወጣ ጸጥ ያለ ፕሮቴስታንት ነብይ፣ ፕሮቴስታንት ሐዋርያ ዛሬ አጀንዳ ለኛ ቀበለን ማለት ነው። ይሄ ደግሞ በጣም እንደ አይምሮ እንዳለ ሰው ስናስበው እንደውም እኛን በመጠየቅ የሚገባን እንዴ የት ነበር ይሄ ሁሉ ነብይ፣ ይሄ ሁሉ ሐዋርያ? ማን ዮማሪዮ ዮማስ አር ነው የሆነ ዘፋኝ በዚህ 15 ቀን ውስጥ ሰው አብዶ ነበር ቲክታክ ላይ 3 ሚሊዮን 4 ሚሊዮን ቪው ያለው ሰው ነው። ኦኬ የት ነበሩ እነዚህ ነቢያት? የት ነበሩ እነዚህ ሐዋርያት? ምን ተፈጠረ ዛሬ? ስለዚህ ይሄን እንዴት ነው የማይገባን? እንዴት ነው ማንረዳው? እኛ እኮ ልንጠይቀን የሚገባው እኮ ፕሮቴስታንቶችን ነው። ምን ብለን የት ነበራችሁ እስካሁን? ያ ሁሉ ዘፈን ሲወጣ የት ነበራችሁ? ምንድነው የቴዎድሮስ ዘፈን? ምንድነው አዲስ ነገር? ባይዘዌ ሁለተኛው ፖይንቴ ጋር መጣው። ሁለተኛው ፖይንቴ ደግሞ ጠቅላይ ሚኒስቴር መለስ ዜናዊ ነፍሳቸውን ይማር ይሄንን ተናግረው ድጋሚ ነው የምናገረው እንድታስተውሉ ስለፈልግ በህይወት እያሉ ቴዎድሮስ ዘፍኗል፣ ተቋሟል በዘፈን። የዛን ሰዓት አንድ ፕሮቴስታንት ወጥቶ የተናገረ የለም። ዘንዶ ታየኝ፣ እባብ ታየኝ፣ አይታየኝ አለ የለም። ኦኬ ማንም የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘፋኝ መሰብሰብ አይደለችም ያለ ነብይ የለም። ዛሬ ምን ተፈጠረ? ይሄ ሰውዬ እንደሆነ ቴዎድሮስ ነው፣ አልሞተም፣ በህይወት ያለ ሰው ነው። የባለፈውን ተቋሟል፣ ያሁንም እየተቃወመ ነው ማለት ነው። ምን አዲስ ነገር መጣ? በዛ ጊዜ አልነበራችሁም እንደ ነቢያት? በዛ ጊዜ ፕሮቴስታንት አልነበረም? በዛ ጊዜ የትኛው ፕሮቴስታንት ወጥቶ ነው ኦርቶዶክስ ቤተክርስቲያን ብሎ ልክ እንደ ዛሬ የምትናገሩት? አልነበረም። ስለዚህ እንደዚህ አይነት ድራማ ሲሰራ እኛ የተውኔቱ አካል መሆናችን ያሳዝናል፣ አለማስተዋላችን ማለት ነው። የፕሮቴስታንቶችን ስንፍና ተቀብለን እኔ ስንፍና ነው የምለው፣ እኛም ሰነፎች ሆነን ማለት ነው። ብዙ ነገር መማማር የሚገባንን ሰዓት አጀንዳ ተቀባዮች ነን። የመጨረሻው መልእክቴ አንድ ነብይ ምን ሲል ሰማሁት? ለሀገር የሚዘፈን ኃጢአት ነው ምንጩ ካጋንንት ነው አለ ነብይ ማለት ነው። ኦኬ በፕሮቴስታንት ሚሽነሪ ትምህርት ቤቶች የዜግነት ክብር ይባላል። ነብዩ ምን ሊሆኑ ነው? ምን እያሉ ነው ነብዩ? ስለዚህ ካጋንንት ነው ምንጩ ማለት ነው። እኛ በኢትዮጵያ ኦርቶዶክስ ቤተክርስቲያን
ለሀገራችን ፍቅር እንዲኖር ስለምታስተምረን የዜግነት ክብርን በኩራት በፍቅር እንዘፍነዋለን እንዘምረዋለን ዘፈንን በሉት መዝሙርን በሉት ኦኬ ነብዩ ግን ወጥቶ ምን አሉ ለሀገርም እንኳን የሚዘፈን ዘፈን ቢሆን የሚዘመር መዝሙር ቢሆን ኃጢአት ነው በደል ነው አሉ እንደዛ ከሆነ እኮ እንግዲህ ወታደርም አያስፈልገንም ማለት ነው ስለዚህ ፓስተር አንድ ወታደር ወደ ጦርነት ሲሄድ እነዚህ ወታደሮች እስቲ አነሳሱ ይባሉ ኢየሱስ አማላጅ እያሉ ሊያነሳሱ ነው አማላጅ ኢየሱስ አማላጅ እያሉ ሊያነሳሱ ነው ምክንያቱም በቃ ኃጢአት ነው ብለዋል ጀግናው ተነስ የሚለው የኢትዮጵያ ባህላዊ የሆነው ዘፈንና ቀረርቶ ባህላዊ የሆነው ነው ያልኩት ኃጢአት ነው ብለዋል ካጋንንት ኖራል እኚ ነብይ ስለዚህ ወታደሩ ጋር ሄደው ኢየሱስ አማላጅ ሊሉ ነው ወታደሩ ጋር ሄደው ድብን ይበል ጠላቴ ሊሉ ነው ኦኬ ምንድነው እኔ እኮ አልገባኝም ፖስት አድርጌያለሁ አይታችሁ ከሆነ ደሞዝ ጨምሩ የሚል አንድ ፕሮቴስታንት ዘማሪ አለ አይቻለሁ ኦኬ እሺ ደሞዝ ጨምሩ የሚለውን ፕሮቴስታንት አንድ የተቃወመ የለም እሺ ደሞዝ ጨምሩ በመዝሙር ነው ያለው ኦኬ ለምንድነው ደብል ስታንድ ለምንድነው ማለት አይምሮ እንዳላችሁ ማትሆኑት ስለዚህ ፕሊዝ ልጆች ትምህርት ቤት ትልካላችሁ ፕሮቴስታንቶች ልጆቻችሁ በዘፈን አይደል ይማሩት እሱ ኃጢአት ነው ንገሩን ልጆቻችሁን ቤት የህፃናት ዘፈን ትከፍታላችሁ ኃጢአት ነው እሱንም ካጋንንት ነው እና አንዳንዴ እንደው ባትመጻደቁ ሪሊ በየቤታችሁ የምታረጉትን ነገር እንደው ዛሬ ለወጣችሁ ይሄን ባታረጉ ጥሩ ነው የመጨረሻው መልእክቴ ዲያቆን ማጠቃላይ ለምንድን ነው ኦርቶዶክስ የምትነሳው በዚህ ውስጥ ቴዎድሮስ ካሳን ወይም ሌሎችን ዘፋኝ ቢሆን እኛ ከፍለን ዝፈኑን አላልንም ለምሳሌ ቶክቻው የሚባለው ዘፋኝም ዘማሪም የፕሮቴስታንት ሲዘምርም ሲዘፍንም እኛ ወጣን ለሙሉ ወንጌል መልእክት አለን አላልንም ለመካነ ኢየሱስ መልእክት አለን አላልንም ዘሪቱ ሲዘፍንም ሲዘምርም እኛ ወጣን ለቃለ ሕይወት ለመሰረተ ክርስቶስ መልእክት አለን ለካውንስሉ አላልንም እንዴ ምንድነው የምታረጉት ምክንያቱም እነዚህ ሰዎች ቸርቿ ከፍላ ዘምሩ ምንድነው ዝፈኑ እንደማትል ስለምናቅ ጫዎች ነን ባለ አይምሮ ነን እኛ አስተዋይ ነን ድራማ ምንሰራ አይደለም እንዴ እኛ ልክ ቴዲን ካሴት እንትን ብለን ስቱዲዮ ከፍለን ግጥም ዜማ ሰተን እንትን እንደሆነ ለኦርቶዶክስ ቤተክርስቲያን መልእክት አለኝ የኦርቶዶክስ ቤተክርስቲያን እንደዚህ እንዴ ይሄ እኮ በጣም አሳፋሪ ነው በጣም እና ባለ አይምሮ ብትሆኑ ጥሩ ነው በተረፈ ዲያቆን እኔ ጋር ፖስት ያረኳቸው ሁለት ቪዲዮዎች አሉ ማሳየት የሚችል ሰው እሱን አሳይቶ ፕሮቴስታንቶች እኔ አልፈልግም ነበር በዛ ደረጃ ማውረድ ግን አንዳንዴ ለሰነፍ ሰው እንደ ስንፍናው ንገረው ስለሚል በዛ መልኩ ፖስት ላደርግ ተገድጃለሁ ማለት ነው እንጂ እንደሌሎቹ የወረደ ነገር መናገር አልፈልግም ነበር ግን ግዴታ ሆነ እና ቢያሳዩአቸው ሁለቱንም ቪዲዮና እስቲ በፕሮቴስታንት ዘፈን አናቅም ጭፈራ አናቅም ዳንስ አናቅም ይሉናል ይሄንን እንዴት እንደሚያዩት ይሄን መጀመሪያ አሳዩአቸውና ቀጥሎ ሁለተኛውን ጨርሻለሁ እግዚአብሔር ይስጥልኝ ዲያቆን ሚዩት ላይ ነው ዲያቆን አይኖት መሰለኛው እሺ መዝሙር ቴንክ ያሬዶ ያነሳውትን ሐሳብ ነው አንተ አልነበርክም መሰለኝ ምን አገናኘውና ነው ማላተም የተፈለገው ብዬ የጠየቅኩት ነበርና ቀደም አንዱ ጥያቄ እሱ ነበርና ሶ ቴንክ ዩ አንዱ እሱ ነው ሌላው በቃ አሁን ሰዓታቸው ስላለቀ በሰፊው ሌላ ጊዜ እናነሳለን እንዲሁ ያገራችን ጣፈንታስ እንዲሁ ሃይማኖት በመፈራረጅ ነገር ትውልዱን ከኛ የባሰ ክፉ ነገርን እያወረሰ ዛሬ ይሄኛው ፕሮቴስታንት ነው እንላለን ነገ የሚመጣው ሌላ ሙስሊም ከሆነ ሌላ ኦርቶዶክስ ከሆነ መጠፋፋታችን ይቀጥላል ወይስ መቆሚያ ያለው እሱ ሁሉ ውይይት ይፈልጋል ሶ ቴንክ ዩ ያሬዶ ዲያቆን ሁለቱንም ቪዲዮ አሳያቸውና እኔ ጨርሻለሁ እንትን ሰዓት ስለሌለኝ ይችን አሳይና ከዛ በኋላ ሌላ ጊዜ ደግሞ ያኛውን እናያለን ምናልባት ያላያችሁ እዛ ገብታችሁ እንትን እንድትሉ ነው ይሄ በጣም የገረመኝ ይሄ ስለሆነ ነው ለሀገር ይዘፈን ስለ ወንዝ ይዘፈን ስለ ተራራ ይዘፈን ስለ ፀሐይ ስለ ጨረቃ ይዘፈን የዘፈን ምንጩ ቅዱስ አይደለም ለሚያገለግል ደግሞ ደሞዝ ይኑረው ይላል አገልጋዮች ከቸርች ጎን ቸርች መክፈት እንዳይጀምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ የአገልጋይ ልጆች ቤተ ክርስቲያንን መጥላት ሳይጀምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ምስኪን አገልጋዮች ለልጆቻቸው ሆድ መኖር ሳይጀምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ
ጨምሩ ቀለብ ጨምሩ ድንቅ ሚሽነሪ የነበሩ ሰዎች መንገድ ሳይቀይሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ቀለብ ጨምሩ ቀዳዳ ጫማን ያረጀኩት ለብሰን ይሄ በቃ የቀረውን ደቂቃችን ብቻ እንደ ትንሽ ያሳዩአቸው ሁለተኛውና ባይዘው ይሄ ሰውዬ እኮ የኑሮ ሁኔታንም አብሮ ዘፍኗል እንግዲህ እንዴት ነው ኑሮ ተወደደብኝ እሺ እንደው ከሰማው በሌላ አካውንት የምትሰማው ከሆነ ወይም ተቀርጾ የምትሰማው ከሆነ ወደ ጴንጤ ለማላከክ የወሰድከው እናንተ ቤት ዘፈን የለም ወይ ያልከው እኛ ቤት ዘፈን አለ እንዴ የለም እኮ እና ይሄው ነው እንግዲህ እንደምናየው ነው ገብተው ይተላው ነው አዎ ሌላውን ከፍታችሁ እዩት እንግዲህ ዋናው እንደ መጨረሻ ቃል መስጠት የምፈልገው ነገር ማንኛውም ሰው ቤተክርስቲያን መጥቶ ዘፈን ላዳምጥ ወይ ሲል የቤተክርስቲያን መልስ ሁሉ ጊዜ መዝሙር አዳምጥ ነው ከዚህ የተለየ መልስ ልትሰጥ አትችልም ይሄንን ደጋግመን እንናገራለን እዚህ ጋር ቶፒኩም ዛሬም እንደመጣ ያደረገኝ ዘፈን አይደለም ምንም አይደለም ግን ምንድነው ታሪክን ግን ማስታወስ አለብን ነው ቤተክርስቲያን በተለይ ሰው ሲሞት ሌላም ነገር ሲሆን ማስታወስ አለባት በዛሬው ዘመን ደግሞ ታሪክን ባህልን ለማጥፋት የተነሳ ትውልድ ስላለ ይህንን ዝም ማለት የለብንም የሚል ሐሳብ ለመስጠት ነው ከዚህ ጋር የተያያዘ አንድ ነገር መናገር የምፈልገው ነገር አለ ማንም ሰው ከኛ የተለየ ሐሳብ ሲያመጣ አንተ እንደዚህ ነህ ምናምን ብለን በተለይ በዘር በመናምን ባናደርግ ክርስቲያን እንደሆንን ብናስታውስ የሚል መልእክት አለኝ ለሁላችንም እና ይሄው ነው እንግዲህ እግዚአብሔር ሁላችንንም ይጠብቀን ሀገራችንን ይጠብቅ ቤተክርስቲያንን ይጠብቅልን መምህር እስኪያስ የመጨረሻውን ሐሳብ እንደው ሰዓት ሄዶብኛል ሁላችንም አመሰግናለሁ እኔ ልወርድ ስለሆነ በምትገቡበት ጊዜ ገብተን እናወራለን ቴንኪዩ እሺ ወንድማችን ጀሪስተልኝ እኔም አመሰግናለሁ ቪዲዮቹን እኔ ፕሮፋይል ያገኛሉ ሁሉንም ቪዲዮች እንትን ምናልባት እሺ ዲያቆን እስኪያስ የምትለውን ነገር በለና በዛንጨ መዝሙር ያሬድ እንዴት አሉ እንኳን አደረሰን መምህር እንዴት ነዎት እዮባ እንዴት አላችሁ ሁላችሁንም ሰላም ብያለሁ ክቡር ዶክተር ዳዊት ይሄ ነገር በአንድ ክፍል ብቻ ባይቀር 2-3 ክፍል ቢኖረውና ርዕሱን ጠብቀን ላይክ እኛ ራሳችን ላይክ አዘ ክርስቲያን እንዴት እየወረድን እንደሆነ እንዴት ተነስተን ስራ መስራት እንዳለ በላይ ጥናታዊ በሆነ መንገድ የትኛውም ዓለም ላይ ሀገርና ቤተክርስቲያን ምን ያህል ነው የሚቀራረቡት ምን ያህል ነው መራራቅስ ያለባቸው የትኛውን ነው ፖለቲካና ሃይማኖት የተባለው የሚለው ላይ እንትን ቢባል በጣም ደስ ይለኛል ዛሬ ላደረጉት ግን በፒኤችዲ ላይ እንግዲህ ምን እንደሚጨመር ባናቅም ይጨምርልዎት ብለን እኔ አሁን ቤቴን ከፍታለሁ መምህር ቆይና እንቀጥለዋለን ምክንያቱም ፕሮቴስታንቶቹ መጠየቅ ስለምፈልግ ደሞዝ ጨምሩ ዘፈን ነው ወይስ መዝሙር ነው የኢትዮጵያ ብሔራዊ መዝሙር ዘፈን ነው ወይስ መዝሙር ነው አሁን ሊስራለችን እናደርገው ቆይ ማስተኛበት ዘፈን ነው ወይስ መዝሙር ነው ወደ ጸሎቱ እንሂድና ከዚህ በኋላ ሁላችሁም ወደ ያሬዶ ቤት ሂዱ መምህር እስኪያስ የመጨረሻውን ጸሎት አድርግልን 30 ሰከንድ አንዴ እንትን ልበል ያመጣው ቶፒክ ጥሩ ስለሆነ ማለት ነውና እንደው በጣም አሳጥረው በጣም መሄድ አለብን ነው ያ አይ እንትኑ የተጀመረው ያው ኮፒ ፔስት እያደረግን ባህላችንን ሉዝ እያደረግን ነው በሚለው ስለሆነ
ሰልፍ ሪፍሌክሽን ሰልፍ ክሪቲክ እና ያው ሶሉሽን እያቀረብን ነበር አይደል? አንዳንድ ወንድሞች እና ከፕሮቴስታንት ሳይድ ስላልገባቸው ነው አታክ መስሏቸዋል። እና ይሄ ሰልፍ ሪፍሌክሽን እና ሶሉሽን እየፈለግን ነው እና እንዴት ቤተክርስቲያን እነዛን ነገሮች ሶሉሽን መስጠት አለብን ማድረግ አለብን የሚለውን በደንብ አንዳንዴ የርዕሱን እንትን እንድንል ብዬ ነው። እና ቴንክ ዩ ፓርቱ ቢኖረው ደስ ይለኛል። ይኖረዋል ቃል እገባለሁ። መምህር እስኪያስ ጸሎት። እሺ ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይምዝየሰ ኮነ ፍስሐ ወሰላም። አቡነ ዘበሰማይ አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።